አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? እንዴት ናችሁ? ያጀማ እንዴት ናችሁ? ትገርማላችሁ። ስናረፍድ እንደዚህ ለምን አረፈዳችሁ አትሉም? ኤኒዌይ ሁላችንም ሰላም ብያለሁኝ። አቡኪ አብዱልፈታህ ሰላም አለይኩም። ቀንሽ ድምፅ እንዴ? እስኪ እያወራችሁ ነው? እያወሩ አይደለም አይደለ? ኸይር ወረዱ። አይ አፉ በሉን፣ ትንሽ ሀጃዎች ነበሩኝና ለዛ ነው። እናስተካክላለን ኢንሻአላህ። ወላሂ ላይቭ ዛሬ አልከፍትም ነበር፣ ያው ከድካሙ አንጻር አድካሚ ቀን ነበር ያልኩት ለጀማ። ያው ታውቃላችሁ የበዓሉ ድባብ ምናምን ነገሮች አሉ። ያው ፋፋ እያልን ነው። እንዴት ናችሁ እናንተ? ውጭ ሀገር ኢትዮጵያም አላችሁ፣ የበዓል ዝግጅት እንዴት ነው? ያው ደግሞ ላልሰማችሁ ነገ ጾም ነው። ያው ትልቅ አጅር አለበት ግዴታ፣ ወይም በጣም ሱና የሆነ ጾም ነው። ስለዚህ ሁላችሁም ጾም ጾሙ፣ በዱዓም ደግሞ አትርሱን። ዋናው ዱዓም ስለሆነ ዱዓ እያለን ምንድን ነው ሊቀጥል ነው እንዲህ ነገር። እሺ ዱዓም አድርጉ። ኸይር ጀዛኩሙላህ። እሺ ምን አዲስ አለ? ኮሜንት ጻፉ እስኪ። አይገርማችሁም? መብራት ተስተካከለ። እሺ እኔ ያለው አልሐምዱሊላህ። ለብቻችሁ የሆናችሁ ያው አላህ ቤተሰብ ጋር ይቀላቅላችሁ። ወላሂ ለብቻ ኢድ መጾም ትንሽ ይከብዳል። ኢድን ማክበር በጣም ይከብዳል። ብቻ ግን አላህ በሰላም ቤተሰቦቻችሁ ጋር ቀጣዩን የምታከብሩ ያድርጋችሁ። አዎ አፉ በወንዛ ያርፍደናል፣ ጀማ አርፍደናል። እናስተካክላለን ኢንሻአላህ። ያው ልዘየራችሁ ብዬ ነው። እሺ ጀማ እንጂ በጣም ደክሞኛል፣ ብዙ ማቆይም ዛሬ ግን ያ ከተገናኘን ቀን እንዘያየር በሚለው ነው። እስኪ ገስት ላይ ሰው አለ? ሞዴሬተሮች ካላችሁ ሰው አስገቡ። እሺ ገስት ላይ እና ታብታብ አድርጉ። አይ ቲንክ ደግሞ ስወጣ ቪዲዮ ለቅ የወጣሁት አይደለ? እስኪ ቪዲዮ ፖስት ነው። አዎ ቪዲዮ ፖስት አድርጌያለሁ። ሄዳችሁ ያንን ቪዲዮ ዝም ብላችሁ ይዩት፣ ምናምን ትጠቀሙበታላችሁ። ሄዳችሁ ኮፒ ሊንክ ምናምን አድርጉት። እንቀጥላለን ማለት ነው ኢንሻአላህ። አቡኪ ሰላም አለይኩም። وعليكم السلام ورحمة الله وبركاته. كيف؟ كيف حالك يا اخي؟ سلام ነው? الحمد لله رب العالمين. دين داتشو يا جماعة. አለን አውራቸዋ ምንድን ነው? አፉ ትሉኛላችሁ። በተቻለ መጠን ግን ኢንሻአላህ የነገዋ ቀን ላይ በደንብ ሁላችንም ለመጠቀም እንሞክር። የነገ ቀን በጣም ወሳኝ ቀን ናት። የውም አረፋ ብለን የምንጠራው ማለት ነው። ወሳኝ ቀን ነው፣ ለመጠቀም እንሞክር። እሺ ኢንሻአላህ። አብዱ መርካቱ መሳብ አልቻልኩም በኔትወርክ፣ ለዛ ነው። እና በደንብ ለመጠቀም ሞክሩ ያ ጀማዓ። በተቻለ መጠን የነገዋ ቀን በጣም ወሳኝና ወደ አላህ ልንቃረብበት የምንችልበት ቀን ነው። የአረፋ ቀን ተብሎ ይጠራል የነገው ቀን። ኢንሻአላህ እንዳትዘናጉ፣ በምንም ተአምር እንዳትዘናጉ። የሶሻል ሚዲያ የመሳሰለው ምናምን ነገር እንዳያዘናጋችሁ ለማለት ነው ነገ ኢንሻአላህ። ከዛ በኋላ ደግሞ እናወራለን ያለው ሁኔታ። ዝም ብዬ አካውንቴ ቁጭ ይበል እዚህ ቀጥሉኝ። ኸይር ኢንሻአላህ። ዛሬ ወላሂ ለንጽጽር አልነበር የሚገባሁት፣ ግን ሳየው ንጽጽር ያስፈልጋል መሰለኝ ኮሜንቶች ምናምን ላይ ማለት ነው። ስለዚህ ዛሬም ትንሽ አዳዲስ ፖይንቶች እናነሳለን። ለጀማ የሰራሁትን ቪዲዮ አይታችሁታል? ካላያችሁ ሄዳችሁ ያሳየሁት ምንድን ነው? በክርስትና እግዚአብሔር ሰዎችን ልጆችን በእሳት አቃጥሉ ይላል የሚለውን ነገር አንስቼ ከእስልምና ጋር ያለውን አውርቻለሁ። ሄዳችሁ አዳምጡ። ወንድም አብዱል ፈታህ አለ? ወጥተሃል? አለኝ ብሮ።
ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኢንሻአላህ ካለ በቁርአን ባርክልኝ። ይሰማል? ኦኬ ይሰማል። መርሐባ። እሺ ቢስሚላሂ ራሕማኒ ራሒም كذلك نسلكه في قلوب المجرمين لا يؤمنون به وقد خلت سنة الأولين ولو فتحنا عليهم بابا من السماء فظلوا فيه يعرجون. جزاك الله خير الجزاء وتقبل الله منك صالح الأعمال. الحمد لله والصلاة والسلام على رسول الله وبعد أحييكم بتحية الإسلام قائلا السلام عليكم ورحمة الله وبركاته. እንዴት ናችሁ ጀማ? ያው በአላህ ፍቃድ ዛሬም ያው የበዓል ዋዜማ ቢሆንም ትንሽ ነገሮችን እንማማራለን ማለት ነው። ነገ የተከበረ ቀን ሁላችሁም ታውቃላችሁ። የውም አረፋ የተከበረ ቀን እየተቃረበም ስለሆነ ሁላችሁም ለመጾም ተዘጋጁ ማለት ነው። በአላህ ፍቃድ ዛሬ መጽሐፍ ቅዱስ ላይ 2 ጥቅስ ከዛ ደግሞ እስልምና ላይ የምናወራ ይሆናል ማለት ነው። ክርስትና ጥያቄያችን የሚሆነው መጽሐፍ ቅዱስ ስናነብ ያገኘናቸው ነገሮች አሉ፣ እነሱ እናነሳቸዋለን። ከዛ ወገኖቻችን ካሉ ደግሞ ገብተው ለመመለስ ይሞክራሉ ማለት ነው። ተመልከቱ። መጽሐፍ ቅዱስ መጽሐፈ ኢያሱ እንደዚህ ይላል፣ ምልክት የታየበት ሰው የእግዚአብሔርን ቃል ኪዳን አፍርሷል፣ በእስራኤልም ዘንድ በደል አድርጓል፣ እርሱና ያለው ሁሉ በእሳት ይቃጠላሉ ይላል እግዚአብሔር መጽሐፉ ማለት ነው። በእሳት ይቃጠላሉ ነው ያለው። ሰዎች በእሳት ይቃጠላሉ ይላል እና ምን አይነት አምላክ ነው ሰዎችን በእሳት የሚያቃጥል የሚል ጥያቄ አለን። ወገኖቻችን ካሉ ገብተው ይመልሳል። ከአሁን ደግሞ ብዙ ጥቅሶችን ያሳያችሁና ከዛ ወደ እስልምና ትምህርት ገብተን ደግሞ ከዛ የምንወጣ ይሆናል ማለት ነው ኢንሻአላህ። ሁላችሁም ሼር፣ ኮፒ ሊንክ ማድረግ አትርሱ። ኦኬ ሞዴሬተር ካላችሁ አስገባችሁ። አሁን አስገባችሁ። ኮሜንት ላይ አንድ ቁጥር ጻፉ እና የጀማ ገት አለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። ክርስቲያን ወገኖቻችን ካላችሁ አንድ ቁጥር ጻፉ፣ አስገባችኋለሁ ኢንሻአላህ። ወንድሞቹም ካላችሁ የሆነ ምልክት ስጡ። እሺ ኮሜንት ምንድነው ገሱን ስለማያመጣልኝ ነው። መርሐባ፣ እኛ እናስገባችኋለን፣ ችግር የለም። እሺ የገባው ቡብ ሰላም ብያለሁ። ይሰማል? ቡብ ነው የሚለው ነገር። እሺ አውርዱትና ቀጣይ ያስገቡ። ሲቆዩ ሪፖርት እያደረጉ ሊሆን ስለሚችል ቶሎ ቶሎ አውርዷቸው። ዘማራኪ ሰላም ብያለሁ። ሰላሙን አላመን ተቢዋል ሁዳ። ከየት ቤተ እምነት ነሽ? ሰላም ብላ ሄደች። ይመቻት። ቀጣይ ልዘየረን ነው የገባቸው ማለት ነው። ወገናችን ግን እኛም ሰላም በማለትሽ ልንገርሽ ካፊር ነሽ፣ ወይም ደግሞ ለነገሩ ካፊር ነሽ፣ ያው ከፍረሻል። በክርስትና ደግሞ ከፍረሻል። በእስልምና ብቻ ሳይሆን የከፈርሽው በክርስትናውም ከፍረሻል። እሱን ላሳይ በዛው። ሰላም ብላ ብቻ ነው የወረደችው እና ይሄ ደግሞ በክርስትና ከባድ ኃጢአት ነው። ሙስሊሞችን ሰላም ማለት ከባድ ኃጢአት ነው። ተመልከቱ። ኢምራን እንዴት ነህ? ክርስቲያን ያልሆነ ሰው እንዴት አደርክ እንዴት ዋልክ የሚል አትበሉ። እንዴት አደርክ እንዴት ዋልክ የሚል ካለ ለአምልኮቱ አንድ ሆነ ይላል። እንዴት ነው ወገናችን? ረጋ በል እስኪ። ሰላም ነው? ምን ነው ዘለባ እንዴ? ወደ ጮህ ኢምራን እንዴት ነህ? እንዴት ነህ ዘሚካኤል? ሰላም ብያለሁ። አይ የፖስትኮም ቪዲዮዎቼ በዛ ላይ እንድንወያይ ፈልጌ ነው። ትችላለህ መወያየት? አሁን ረጋ በላ። ዘለህ እኮ ነው የገባህ። ቁርአን ላይ የሆነ ያነበብኩት ነገር አለና ኧረ ያሉ ምንድን ነው ያበሉህ? እሳት ጎርሰህ ነው የመጣኸው? ዘለልክ መሰለክ። እሳት ጎርሰህ ነው የመጣኸው? ምንድን ነው? ረጋ በል። ምን አልከኝ? አቁናጠነትህ እኮ ተቆናጠነት። ከአንዴ እስኪ ሰከን በል ሀቢቢ። እሺ አሁን ሰከን ብያለሁ። እናውራ።
ማሻአላህ። እሺ ከየት ቤተ እምነት ነህ? ከኦርቶዶክስ። ኦርቶዶክስ ነህ። እሺ መጽሐፍ ቅዱስ ላይ ሰዎችን በእሳት ማቃጠል ይፈቀዳል? ቆይ 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 ምን ልስጥክ ቆይ ማስረጃ ያመጣው ማስረጃ አለ። ቆይ ቆይ ረጋ በልና መልስ ነው ሰዎችን የሚፈቀደው ወይስ አይፈቀድም? ማቃጠል ይቻላል በመጽሐፍ ቅዱስ። መልስ እንጠይቅ። ይቻላል ወይስ እሺ አይቻልም? ልመልስልክ። እሺ እሺ ስመልስልህ በማለት እኮ ይቻላል ስብልክ አንተ ታወርደኛለህ። ከይህ ስራክ ነው። አንተ መልስ ብቻ አላወርድም የምትፈልግ ከሆነ ህዝቡ አላወርድም። መማር ቆይ አይችልም። እሺ መልስልኝ። ዋነኛ ከዛ ነገር ትቀጥላለህ። ይፈቀዳል ወይስ አይፈቀድም? እንደማታወርደኝ ቃል ግባልኝና ቃል ቴንኪው። ይገባልሃል። ጥያቄውን እስከ መልክ ድረስ አላወርድም። ደብል ያው ስታንዳርድ እስልምና በሙስሊሞች ላይም ጠቅልህ ትጠይቃለህ፣ ችግር የለም። አሁን እዚህ ጋር እስቲ ረጋ ብለህ ቅድም አውራኝ። የፖስትኮን ቪዲዮ እና ኧረ እናንብበው ያለህ አንዴ እስቲ። ለምን አትረጋጋም? ምን ነካህ? አሉ አሉ ምንድን ነው? አጭሰው እንዲህ ገባው። ረጋ በል በአላህ ፈጠንክብኝ እኮ። ቀስ በል አንዴ ሐቢቢ፣ ቀስ ብለን እናውራ። ዘለህ ርዕስ አትቀይር። አሁን የጠየኩት ጥያቄ ይብራሂም በእግዚአብሔር በመጽሐፍ ቅዱስ መሰረት ሰዎችን በእሳት ማቃጠል ተረጋግቼ ነው ይፈቀዳል ወይስ የማወራው። አይፈቀድም? አሁንም እኮ እያወራህ እያቋረጥከኝ ነው ያለው። ያ ጀማ ጃን አስገቡ። እሺ አሁንም እኮ እያወራህ እያቋረጥከኝ ነው። ያ ነገር እሺ ችግር የለውም። እሺ ችግር የለውም ማለት ልመልስልክ። እዛ ላይ በተጠቀሰው ጥቅስ እዛ ላይ የተጠቀሰው ጥቅስ ላይ ያለውን ነገር እናንብበው። የተጠቀሰውን ነገር ስላልገባ እኮ ነው ጥያቄ እሱ እኮ ቪዲዮ አልነበረም የሰራህበት። ሐቢቢ። ግን የጠየኩት ጥያቄ ምን ሰምተኸው ለምን አልሰማሁም መጀመሪያ። ጥያቄ ቪዲዮ ላይ እሺ እኔ ቪዲዮ ላይ አሁን ምን አሁን ብለሃል? እያወራህ ነው። ቪዲዮውን የእሳት አይደለም ፈጣሪ እኔ ጋር አምላክ አሁን እያለ እንዴት እኔ ጋር በእሳት ነብዩ እንደዛ ብለዋል። ቆይ ቆይ አንዴ እኔ እኔ ቪዲዮ ጋር ላይ እኮ አስቀምጥ ላውራ ብዬ ነው። ነው ሱራ ከቪዲዮ በፊት መግባባት እኮ 5:33 ላይ አለብን። አላ ያለው ኧረ ነገር እኮ በአላህ እናም እንደው በጉልበት አምላክ እንደው እባክህን ብያለሁ። እስኪ አንዴ እንኳን አዳምጠኝ። እስኪ አንዴ እንኳን አዳምጠኝ በአላህ እ እሺ አመሰግናለሁ እሺ ወገናችን። አሁን ቀጥል ጥያቄ ጠይቄሃለሁ። ቀጥል። ጥያቄ ምንድን ነው? ያ ጀማ እንዴት ነው የምንግባባው? እያወራሁ ቀጥል ይለኛል። እሺ አመሰግናለሁ። አሁን ያለ ነው። ይሄ ወርጄ ልግባ እንዴ? እሺ ወርደህ ግባ። ሰዎችን በእሳት ማቃጠል ይፈቀዳል ነው ያልኩት። ውሸት ነው የሚል ክርስቲያን ካለ ይግባ። አስገቧቸው ሞዴሬተሮች። ጃም መጥቷል። ጃን አስገቡት። እሺ የጌታ ሰው ሰላም ብያለሁ። አለን አልሐምዱሊላህ። ሰላም ነው አለን አለን። ሰዎችን በእሳት ማቃጠል ይፈቀዳል? ምን አልከኝ ሀቢቢ? መጀመሪያ ከአልጋ ተነሳና ማለት ነው ቁጭ ብለህ አውራኝ። እሺ ሀቢቢ። መማር ነው የምፈልገው። ኦኬ መማር ፈልገህ ነው? ስለምን መማር ፈልገህ ነው? በቃ ስለ እስልምና እንደዚህ ውይይቶችን እከታተል ነበረ ኦኬ እና ከእናንተ ጋር ትምህርት ነው የምፈልገው። ማሻአላህ ችግር የለውም። የትምህርት ግሩፕ አለን፣ ተቀላቅለህ አዳምጥ። ግን አሁን እዚህ ጋር ተገኝተሃልና ማወቅ የሚፈልገው ነገር አለ ስለ እስልምና? አይ በባለፈው ክርክሮች እንደዚህ እሱ ጋር እንደዚህ አይቼ ነበረ። ከዛ ወደዚህ እንኳን ያው እያጠናሁ ነው ስለ እስልምና። ያው በቃ እሺ ቁርአን ማንበብ ጀምረሃል? አይዋ እሺ ቁርአን ላይ ጥያቄ አለ? እስካሁን የለኝም። ማለቴ ጥያቄው ከራሴ ጋር እኛው ላይ ነበረ፣ ግን ስለዛ መጠየቅ አልፈልግም ከእናንተ ጋር አሁን ላይ ትንሽ ችግር የለውም። የጌታ ፎሎ አድርገንና በውስጥ ጥያቄዎችን አስተናግድሃለሁ። እዚህም ደግሞ የመለት መጠየቅ ትችላለህ። አሁን ግን የጌታ ሰው መጀመሪያ ክርስትና ላይ መስማማት ያለብን ነገሮች አሉ። ከየት ቤተ እምነት ነህ? መጀመሪያ ጴንጤ ነው ኦርቶዶክስ ነህ? ኦርቶዶክስ ኦርቶዶክስ ነህ። እሺ በኦርቶዶክስ መሰረት ታውቃለህ አይደለ? የኦርቶዶክስ መሰረቶች አሉ። ሚስጥረ ስላሴ፣ ሚስጥረ ስጋዊ፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ታውቃቸዋለህ? የጌታ ሰው
አዎ ታውቃቸዋለህ። እሺ ከምስጢረ ሥላሴን ጀምርና ሶስት አምላክ አለ ብለህ ታምናለህ? አይሰማም። ጌታ ሰው በኋላ እናወራለን። እሺ አይ ቲንክ ኔትወርክም ይዞሃል ደክሞሃል መሰለኝ እና ሀቢቢ እረፍት አድርግና ቆይ እናወራለን በኋላ በቃ እሺ። ጥያቄዎች ካሉ ግን ሚወት አድርገህ ጥያቄዎችን መጠየቅ ትችላለህ። ደግሞ ስለ እስልምና ጠለቅ ያለ ነገር መማር ፈልገህ ከሆነ በውስጥ እስከዛ ጻፍልኝ፣ እኔ በውስጥ መልስልሃለሁ። ማጥናት ምን አልከኝ? አይ እሺ። አምላኬ ሰላም ብያለሁ። አምላኬ ሆይ ሰላም ብያለሁ። ይሰማሻል ወገናችን? የለችም። እሺ ዲሲፕሊን ከላይ ሰላም ብያለሁ። እሺ አውርዷቸው ሁለቱንም ቀጣይ አስገቡ። እሺ ሚኪ ሰላም ብያለሁ። ይሰማል ወገናችን? ሚኪ ሰላም ይባል። ሰላሙን አላመንተ ቢያልሁዳ ከየት ቤተ እምነት ነህ? አንድ በተራ እናውራሽ የሚወት አርጓ እንዴ። እሺ ሚኪ ይሰማል? እሺ ሚኪን አውርዱትና ቢኤም ሰላም ብያለሁ ወርዷል። እሺ ይሳቅ ሰላም ብያለሁ። ሰላም እንዴት ነህ አምራን? ሰላሙን አላመንተ ቢያልሁዳ ከየት ቤተ እምነት ነህ? ከሙስሊም ነው። ላደንቅ ነው የገባሁት። ማናቅ ይቻላል አይደል? ዋና ዱዓ ነው። ኢንሻአላህ በዱዓ አትርሳን። እሺ ሰውን እኮ በሰው ፊት ማለት ተስቦ አይደለም ይባላል እና ዋናው ዱዓ ነው። ኢንሻአላህ በዱዓ አትርሳን። አላህ ያክብርልን። የምታደርጋቸው ነገሮች ሁሉ ስለምትመቸኝ ነው የገባሁት። አይ ኢንሻአላህ ጀዛከላህ። አላህ ያክብርልን። እናመሰግናለን። ጀዛኩሙላህ። ሁላችሁም ታታርጉ በዱዓ አትርሱን። እሺ ቅድስት ሰላም ብያለሁ። እሷንም ማውራት አለሽ ወገናችን። ትውረድ እንደዚህ ሲቆዩ ሪፖርት ሊሆን ይችላል። ፒኬ ሰላም አለይኩም። ፒኬ ይሰማል? ጀዛኩሙላህ። ኔትወርክ ይዞኛል እንዴ? አሉ አይደለ ጀማ? ትሰማለህ? ይምራ ትሰማለህ? እሺ ካላህ ቢፈታህ ኢንሻአላህ አስገባቸው ክርስቲያኖችን። ዛሬ ይገቡና ዝም ይላሉ። ዋናው ሰምታችኋል። ጥያቄያችን የነበረው በክርስትና መጽሐፍ ቅዱስ መሰረት ሰዎችን በእሳት ማቃጠል ይፈቀዳል ወይስ አይፈቀድም ነው። እሺ አምላክ ሆይ ምናምን የምትይ ሰላም ብይሻለሁ። መጨረሻችን አሳምርልን። ይሰማሻል? አሁን እንዳታስወጡኛለሁ። ማንም ያስወጣሽ። እንዴት ነሽ ወገናችን? ደህና ነኝ። እንዴት ናችሁ? አለን። ከየት ቤተ እምነት ነው? ኦርቶዶክስ። ኦርቶዶክስ። ስሚኝማ ሰዎችን በእሳት ማቃጠል ይፈቀዳል እንዴ በመጽሐፍ ቅዱስ? ህፃን ልጅ ምናምን ይፈቀዳል? ተመለሽ እኔ ጋር አውሪ። አይ አለሁ። አይፈቀድም። አይፈቀድም? አዎ። እስኪ ችን አንብቢያት አንዴ። ኢምሩ ሪፖርት ታደርጉ ይገባችሁ። እዛ ነው ፖዝ ነው ከሌላ ሰው ጋር መንቀጠል ይሻላል። እንደዚህ አይነቶች ያስታውቃሉ። ጀዛከላ። እኔም ላወርዳት ነበር።
እሺ ኦጂ ሰላም ብያለሁ። ወይም ደግሞ ከላይ ያለው ወገናችን ይሰማችኋል? ከሁለት አንዳችሁ አውራ። አሁን ይሰማል። ኔትወርክ ትንሽ አይ አይ። እሺ ከየት ቤተ እምነት ነህ? ይሰማኛል። አይ ከየት ቤተ እምነት ነህ? ከየት ቤተ እምነት ምን ነህ? አልከኝ? ኦርቶዶክስ እሺ ክርስቲያን። በኦርቶዶክስ መጽሐፍ ቅዱስ መሰረት ሰዎችን በእሳት ማቃጠል ይፈቀዳል? አይ እኔ የመጣሁት አንድ ጥያቄ ለመጠየቅ ብዬ ነበር የመጣሁት። ትጠይቃለህ፣ ግን ከመጠየቅ በፊት አትመልስልኝም? ይሄን ጥያቄ ትፈቅድልኛለህ? አትመልስልኝም አንተ መጀመሪያ? አይ ስልክ ያው ጥያቄ ጥያቄው መልስልሃለሁ። በእርግጥ ግን አስቀድሜ አንድ ጥያቄ እንድትመልስልኝ ሊጠይቅ ያስቤ ነበር። አይ ወንድሜ፣ ስለዚህ የምናደርግ መሰለህ? ጥያቄውን መልስልኝና ከዛ ደግሞ ትጠይቀኛለህ። አይሻልም እንደዛ? አይ ስልክ ለመጠየቅ እኮ ነው ገባሁት። አንድ ጥያቄ ያልተመለሰልኝ አለ። ረጅም በጣም ረጅም ከሱ በፊት ግን ጊዜ ቆየ አንድ ጥያቄ አለኝ። ከሱ በላይ ግን አንገብጋቢ ጥያቄ ነበረ። ከሱ በላይ አንገብጋቢ ጥያቄ ነበረ። ጥያቄውን ምንድን ነው? እግዚአብሔር ሰዎችን በእሳት አቃጥሎ ይላል። ለምንድን ነው አምላኬ ብለህ የምታመልከው አምላክ ሰዎችን በህይወት እያሉ ጥበሷቸው የሚለው? አምላክ ሰዎችን ጥበሱ ይላል እና ሰዎች ለምን በእሳት ይቃጠላሉ የሚል ጥያቄ ነበረ። በቃ ቀጥል። እሺ። አዎ ጠይቅ። አዎ አዎ። አይ በቃ ከፍለ አይሰማችሁማ? አይሰማም። ወርደህ ተመለስ። በቃ ይሰማ ወርደህ ተመለስ። እሺ አርቲስት ቤኪ ሰላም ብያለሁ። ይሰማሃል ወገናችን? አውራ እንጂ ምን ነው አርቲስት። በቃ አንተ መውረድ ማለት ነው። አንተም ወረደሽ። እናመሰግናለን። እሺ ኦጂ ሰላም ብያለሁ። አሁን የምጠየቀውን ጥያቄ ጀግና ሊመልስ የሚችል ክርስቲያን ካለ ያለ ይግባ። ጥያቄያችን አምላካችሁ ለምንድን ነው ሰዎችን በእሳት ግደሏቸው፣ ጥበሷቸው የሚለው ለምንድን ነው የሚል ጥያቄ ነው ያለን። ግቡና መልሱ። እሺ አብሮሽ ሰላም ብያለሁ። አውራ። አንተ ዛሬ ምን ቀን? የቅልፍ ቀን ነው እንዴ ዛሬ? እሺ ቅድስት ተመልሰሻል። ይሰማሻል? ይሰማለሁ። ዛሬ ድካም ይሆናል እንግዲህ። ነቃ ነቃ አይ ያሉ ምን አልመጣሁም። ሆናችሁ ነው ለመውረድ ቸኮላችሁ? ፓውዝ አትሁኛ። ፓውዝ ከሆንሽ ትወርጃለሽ። አዎ ያው ኮኔክሽን እኮ ነው፣ ለዛ ነው። ኮኔክሽን አይደለም። ኮኔክሽን ፓውዝ አያደርግም። እንግዲህ እኔ አሸውጅ። እውነታውን ነው እያወራ ያለሁት። በየትኛውም ነገር ኮኔክሽን ፓውዝ አያደርግም። ተመለሽ ተመለሽ ተመለሽ። እኔ ብለሽ አያቸው ሪፖርት እያደረገች ተደብቃ ማለት ነው። ጀዛከላ አታስገቧት። እቺ ልጅ ያስታውቃል እኮ እንትኗ አወራ ራሱ አስታውቃል። ኢምራን ይሰማል? ሰላም አለይኩም። ዋሌኩም ሰላም አንቺ ወረሕመቱላህ። ስላማጢስ ተመለሽ የሚለውን ነው ያስታወስከኝ። ይከፈት አንቺ ስላማጢስ ተመለሽ ይላል። አሁን መሀልዬ ጄካ ላይ የገባው ካለ ጀግና ነው። ሰላም ነው። ጄካ ላይ የገባችሁ አላችሁ? እሺ ሰላም ብያለሁ። እንዴት ነህ? አለን አለን። ጥያቄያችሁ ምን ነበረ? ጥያቄያችንማ ይሄ ጄክ የሚለው ይታይሃል? ከአንተ በላይ ያለው
መጥቶ ምን አለኝ? ከጎን ያለው ዝም በል በለው እኔ ጋር ያወራ ዝጋ ከሆነ ያለው ጄክ ምን አለ መሰለህ መጽሐፍ ቅዱስ ላይ አንቺ ስላማጡ ሰዎች ተመለሽ ቆንጆ ነሽ መቀመጫሽ ያምራል እንትንሽ ያምራል የሚል ነገር አለ አለኝ። እውነት ይመስልሃል ዴቭ? እስቲ ካለ አውጣና ሳየኝና ግን ዝም ብለህ ስታስበው ያለ ይመስላል። ስታስበው ዝም ብለህ ሊኖርበት የሚችልበት ምክንያት ሊኖር ይችላል ያምናለሁ። ያለ ምክንያት የተጻፈ ነገር ይኖራል ብዬ አላስብም። በቃሽ እስቲ አንብብና ንገረኝ ምክንያቱም። ያው መጽሐፍ ቅዱስ ከፍታ አገኘሁት ይገርምሃል። ያው መጽሐፍ ቅዱስ እንደዚህ ይላል። እስኪ አንብበው። አንቺ ሱላማጢስ ሆይ ተመለሽ እናይሽም ዘንድ ተመለሽ በሱላማጢስም ምን ታያለሽ? እርሷ በሩቅ እንደምትታይ እንደ ማህበር ማህሌት ናት። አንቺ የአማዲያ ልጅ ሆይ በጫማ አካሄድሽ እጅግ ያማረ ነው። የዳሌዎችሽ አቀማመጥ በእንጥረኛ እጅ እንደተሰሩ እንደ ዕንቁዎች ይመስላል። እንብርትሽ ከወይን ጠጅ እንደማይጎድልበት እንደተንጣጣ ጽዋ ነው። ሆድሽ እንደ ስንዴ ክምር በአበባም እንደታጠረ ነው። ሁለቱ ጡቶችሽ እንደ ሁለት መንታ እንደ ሚዳቆ ግልገሎች ናቸው። እሺ ዝቅ አድርጓ። በዚህ ያለውን ልጨርሰዋ። በዚህ ያለውን በጣም ብዙ ነው። ያው ሀሳቡን ሙሉ እንድንረዳው እኮ በቃ ሀሳቡማ አሁን እዚህ ጋር ከአፍንጫዋ ጀመረ፣ መቀመጫዋን አወራ፣ መራቢያ አካሏን አወራ፣ እያለ ይቀጥላል። በቃ እያለ ሙሉ አካሏን የሚያወራ ሆድሽ ያምራል፣ ጥርስሽ ያምራል፣ አፍንጫሽ ትልቅ ነው እያለ ነው የሚያወራው። አሁን ዋና እሷ ያለችውን ተመልከትማ። አንዴ ቆይ እሷ ምን አለች? እሺ ልጅ ወንድሜ ሆይ ና ወደ መስክ እንውጣ፣ በመንደሮችም እንደር፣ ወደ ወይኑ ቦታም ማልደን እንሂድ። ወይኑ አበባውም ፍሬ ጠጋ አድርገው ውስጥ አይታይ አንዘርግጎ ሮማኑም አፍርቶ እንድናይ በዚያ ጡቶቼን እሰጥሃለሁ። ትርንጎቹን መዓዛን ሰጡ። መልካሞች ፍሬዎች ሁሉ አሮጌውን ከአዲሱ ጋራ በደጃቸው አሉ። ልጅ ወንድሜ ሆይ ሁሉን ለአንተ ጠብቅልሃለሁ። ምን እሰጥሃለሁ አለችው? በዚያ ጡቶቼን እሰጥሃለሁ። እንትኗ ምን አይነት ነው? ምን አይነት ነው? ታውቃለህ ምን አይነት እንደሆነ? ማለት ምን አይነት ነው? ምን አይነት እንትን ነው ያላት? ምን ጡቶቿ? እሺ አሁን ንገረኝ። አታውቀውም? ጡቶቿን ምን አይነት እንደሆነ አላውቀውም። አሳየኝ በቃ። እሺ የቱ ጋር የትኛውን ላንብብልህ? ከላይ ጀምሮ ከስር ያለችው። እኔ ቅጥር ነኝ፣ ጡቶቼም እንደ ግንብ ናቸው። እንደ ምንድን ናቸው እንትኖቿ? እንደ ግንብ ናቸው። ምኖቿ? ጡቶቿ። አሁን ይሄ መጽሐፍ የአምላክ ቃል ወይስ የፍቅረኞች ቴክስት ጅንጀና ነው? እሺ የአምላክ ቃልና የፍቅረኞች የቴክስት ጅንጀና በሚለው ወሬ ላይ ልንገርህ፣ ላስረዳ። ያው በመጀመሪያ አሁን ያነበብኩት ቃል ከምን ፓርት ነው? ጥቅሱን ንገረኝ። ከየትኛው ፓርት ነው? ያው መጽሐፍ ቅዱስ መኃልየ ሰለሞን ምዕራፍ 6 ላይ መኃልየ ሰለሞን። እሺ ይሄንን ቃል የተናገረው ማን ነው? ሰለሞን ራሱ። ሰለሞን ለማን ነው የሚናገረው? አትታወቅም። ለአንዲት ሴት፣ ከአንድ ሺዎች ሚስቶቹ ለአንዷ ሰለሞን ለሚስት። ስለዚህ ሰለሞን እየተናገረው ያለው ለሚስቱ ነው እንጂ እንዲሁም ደግሞ ይሄ ሰለሞን እየተናገረበት ያለው መንገድ ለሚስቶቻችን እንዴት ለነሱ ለሚስቶቻችን ነው እያነገርኩ ያለሁት ማለት ነው። አሁን ላስረዳ። አሁን ለምሳሌ እዚች ጋር ሲናገር ስለ እግዚአብሔር ያወራበት ቅጽ ስለ እግዚአብሔር እዚህ ጋር እግዚአብሔር እንደዚህ ነው፣ እግዚአብሔርን ስለመተቸት ያወራበት ፓርቲ የለም።
አንተ አሁን እንድትረዳኝ የእግዚአብሔር ስም ራሱ የለም ዴቪድ፣ የእግዚአብሔር ስም የለም። ሙሉ ላስረዳልህ። እኔ እኮ ላስረዳ ነው፣ ስለ ፍቅር ነው የሚያወራው። እሺ ላስረዳ ነው። አሁን ለምሳሌ ምዕራፉን ንገረኝ። ምዕራፍ ስንት ነው? መኃልየ ሰሎሞን ምዕራፍ 6 እና 7 ምዕራፍ 6 እና 7 ላይ ማለት ነው። እኔ አሁን ያው ዋናው ሐሳቡ ሜን ሐሳቡ የሚሆነው ሰለሞን ለሚስቱ ነው እዚህ ጋር ይሄንን ቃል እየተናገራት ያለው አይደለም ነው መቼም ሰለሞን ወይ ለእግዚአብሔር ወይ ደግሞ ለሰዎች ተሰብስበው ላሉ ሰዎች ይሄንን እያስተማረ አይደለም። ፍቅረኛውን እያወራት ነው። ሀቢብ ያሳጥረው። አሁን ያገባን ነገር መሰለ ፍቅረኛው ጋር የሚያወራው ደብዳቤ የፍቅር ደብዳቤያቸው እዚህ ምን ያገባ ባይ ዘ ዌይ ልንገርህ ዴቪድ፣ ይሄ ወንጀል ነው። ወንጀል ልንገርህ፣ ይሄ ምን ይባላል? ስታኪንግ ይባላል፣ ወይም ደግሞ ብዙ ስም አለው በውጭ ሀገር፣ ወይም ደግሞ ብላክሜሊንግ ይባላል። ብላክሜል ማድረግ ነው። ይሄ ፍቅረኛውና ሰለሞን ያወሩትን ነገር አደባባይ ነው ያወጣችሁባቸው መጽሐፍ ቅዱስ ላይ። እሱ ለፍቅረኛው ነው ያላት፣ ቴክስት ነው ያደረግላት። ቆንጆ ነች። እሷም ደግሞ እሰጥሃለሁ ነው ያለችው። እና ተደብቀን ሂድና ጫካ ውስጥ ገብተን እሰጥሃለሁ አለችው። ይሄን ደብዳቤ አወጣችሁባቸው። ስለዚህ ምን ሰርታችኋል? አንደኛ ኃጢአት ሰርታችኋል። የሁለት ፍቅረኛሞች ደብዳቤ ወጣባችኋል። ሲቀጥል ደግሞ የፍቅረኛሞች ደብዳቤ እዚህ መጽሐፍ ቅዱስ ውስጥ የአምላክ ቃል ውስጥ ምን ያደርጋል? አምላክ ለምን አስገባው እዚህ ውስጥ? መልስልኝ። እሺ ላስረዳ። መጀመሪያ መጽሐፍ ቅዱስ የተጻፈበትን ወይ ተረዳ። መጽሐፍ ቅዱስ የተጻፈው መጽሐፍ ቅዱስ የሚባለው ነገር የተጻፈው እኛ እዚህ በምድር ላይ ለምንኖር ሰዎች መማሪያችን ወይ ደግሞ መመሪያችንን በሙሉ ህጎችን በሙሉ የያዘ ነው መጽሐፍ ቅዱስ። ለምሳሌ ከኦሪት ጀምረን እስከ ሐዲስ ኪዳን ድረስ እስከ መጨረሻው እስከ ራእይ ከኦሪት ዘፍጥረት ጀምረን እስከ ራእይ ዮሐንስ ድረስ በምትመለከተው ሙሉ በሙሉ ብትመለከተው የሰው ልጅ እንዴት መኖር እንዳለበት እንዲሁም ደግሞ በምድር ላይ የሚራመድበትን መንገድ የሚኖርበትን መንገድ እያስረዳ ነው የሚለው። በመጀመሪያ ደግሞ መረዳት ያለብን አንድ ነገር ላስረዳ። ይሄ the past of the present አሁን ምን የሚባል ነገር አለ? የገባህ አይደለም አንዴ ዴቪድ፣ እስካሁን ያወራህ አልገባኝም። አሁን ያልገባህ ቆይ አንዴ እንድንግባባ ወደ ኋላ እንመለስና ይሄ ቃል አምላክ ነው። ይሄ ቃል ሰለሞን የተናገረው ቃል ግን አምላክ ነው አይደለም? መንፈስ ቅዱስ አምላክ ነው የተናገረው። ቆይ አሁን አይደለም እንነጋገራ። አምላክ ነው የተናገረው። አምላክ በሰዎች ይናገራል። ትክክል። አዎ አምላክ ነው የተናገረው። አምላክ በሰዎች ተናገረ ሰለሞን። ስለዚህ አምላክ ነው ጡቶች እያለ ያለው ማለት ነው። እንደዛ ነው ብለህ የምታስበው? ማስረጃ ላቅርብልህ። አቅርብልህ። ሰለሞን እንደ አምላኩ ነው የተናገረበትን ፓርት አምጣና አቅርብልህ። ኧረ አታስብ፣ እኔ ማስረጃ አለኝ ወላሂ። አታስብ፣ ሙስሊም ካለ ማስረጃ ያወራ እንዴ? ለዚህ ማስረጃማ በደንብ ነው ያለ። ቆይ አውጣልህ። አይ እንዴ ማጀማ፣ ይሄማ ትልቅ ነገር እኮ ነው። በደንብ ገራኝ ማስረጃ የማቀርብልህ። ያው ተመልከት። እስኪ አንብብልኝ። የትኛውን? ሙሉ ከቁጥር ስንት ጀምር መሰለህ? ከቁጥር 8 ጀምር። ከቁጥር 8 እሺ፣ 8 የተሰመረበት ነው። ከተሰመረበት ጀምር። እሺ። በሙሴ አድሮ ህዝቡን እየመራ ህግን የሰራላቸው ለኢያሱም ርስትን ለሰጠው በእርሱም አድሮ ለእስራኤል ልጆች ያወረሳቸው እርሱ ነው። እሺ። በዳዊትም አድሮ ትንቢትን የተናገረ በነቢያትም አድሮ ህዝቡን ያስተማረ እርሱ ብቻ ነው። ከቅድስት ድንግል የሆነ እርሱ ነው። በነቢያት አድሮ የተናገረው ማን ነው? በነቢያት አድሮ የተናገረው ህዝቡን ነው። በነቢያት አድሮ ህዝቡን ያስተማረ ነው። አሁን ይሄ ህዝቡን ምን ያለ ያስተማረ፣ በነቢያት አድሮ ህዝቡን ያስተማረ። ለምሳሌ ነቢያት ከነቢያት መካከል ላስረዳህ እንነጋገር። ስለዚህ በነቢያት አድሮ የሚናገረው ማን ነው? በነቢያት አድሮ የሚናገረው ክርስቶስ ነው። ክርስቶስ ነው። ማሻአላህ። እንትና ሰለሞን ነብይ ነው አይደለም? ነብይ ነው። ማሻአላህ። ስለዚህ በሰለሞን የሚናገረው ማን ነው? በሰለሞን የሚናገረው ማን ነው? በሰለሞን የሚናገረው ክርስቶስ ነው። ክርስቶስ። አመሰግናለሁ። ከዛ ደግሞ መለስኩልህ። እኔ ደግሞ ሰማኝ። ስለዚህ በሰለሞን አንደበት የሚናገረው ኢየሱስ ከሆነ እዚህ ጋር ዳልው የተሻለው ኢየሱስ ነው የሚሆነው። አረ ስማኝ፣ እኔ ስማኝ እንጂ እኔ ስማኝ። አንተ እኮ ተናገርክ፣ ሰማሁ። እሺ አልኩኝ፣ ግን አልጨረስኩም ነበር። እሺ እኔ ልናገር። እኔ ተናግሬ ስጨርስ መናገር ትችላለህ። እሺ አሳጥረው፣ ቀጥል።
አሁን በነቢያት አድሮ አሁንም እኮ ያመጣልኝ ቃል በነቢያት አድሮ ምን ያለ ህዝቡን ያስተማረ ነው እያለ ያለው በነቢያት አድሮ ህዝቡን ያስተማረ ህዝብ ማስተማር። አሁን አንተ አሁን ያልገባህ ነገር አለ ማለት ነው። እዚህ ጋር ሚስ ክላሽንግ አለ ማለት ክላሽ ያረገብህ ነገር አለ። አንዴ ተቀበልና ነቢያት ህዝቦቹ እንዴት ነው ያስተማሩት? በመልእክት ነው ወይስ አይደለም? ነቢያት ነው አይደለም? ነቢያት በብዙ መንገድ አስተምሯል። ጽሁፋቸው ትምህርት ነው አይደለም? በጣም በብዙ መንገድ አንተ ከፈለክ ጽሁፋቸው ትምህርት ነው አይደለም? ነቢያት ጽሁፋቸው፣ ህይወታቸው፣ ታሪካቸው ሁሉ ነገራቸው ትምህርት ነው። ግን ደግሞ የበደሉት ነገር አለ። ለምሳሌ ስማ ላስረዳ። ስማ ቆይ እኔ ስማኝ አውቃለሁ። ጥያቄ ሰለሞን ላይ ቁምና ሰለሞን እዚህ ጋር ብልግና እያወራ ነው ያለው። ይሄ ብልግና ለምንድን ነው መጽሐፍ ቅዱስ ውስጥ የገባው? አንድ ያላየሁ ነገር አለ። እስኪ አንብብልኝ አንዴ። ምንድን ነው የሚለው እዚህ ጋር? እሺ የቱ ጋር? ይሄንን ከታች ያለው ነው ከላይ ያለው? ከላይ ያለውን። ልጅ ወንድሜ እጁን በቀዳዳ ሰደደ፣ አንጀቴንም ስለ እርሱ ታወከች። የምን ቀዳዳ ነው? አንዴ የምን ቀዳዳ ነው? የምን ቀዳዳ ነው? የምን ቀዳዳ ነው የሚላል እዚህ ላይ ንገረኛ። ቀዳዳ ይላል እዚህ ጋር። አዎ ቀዳዳ፣ ብዙ ነገር ቀዳዳ አለ። ንገረኝ። የምን ቀዳዳ አንተ ንገረኛ። እሺ ቆይ አሁን ቁጥር ስንት ነው? ምዕራፍ 5 ምዕራፍ 5 ቁጥር ስንት ላይ? ቁጥር 5 ላይ ሶሪ 4 ላይ ምዕራፍ 5 ቁጥር 4 ላይ። እሺ ስለ እርሱ ውዴ እጁን እዚህ ጋር ደግሞ ሌላ ነው የሚለው። እሺ ልጅ ወንድሜ እጁን ሰደደ፣ አንጀቴም ስለ እርሱ ታወከች ይላል። እሺ እጁን ያደረገ እጁን ወደ ቀዳዳ የሰደደ አለ። ወደ ቀዳዳ እያልኩ ወደ ቀዳዳ ያላል። ወደ ቀዳዳ ሰደደ። ቀዳዳው ምንድን ነው? አንተ መልስልኝ። እኔ አላውቅም። እኔማ በቃ ለምን መልስ አላውቅም። ንገረኝ አንተ። አዎ እኔም አላውቀውም። ስለዚህ ከተምረና ዴቪድ ቀዳዳው የማን ቀዳዳ እንደሆነ ምን እያወራን ነው? ተምረና በቃ ዴቪድ። እሺ እናመሰግናለን። ዋናው ግን ያው እንደዚህ አይነት ነገሮች አሉ። በጣም ይቅርታ ጀማ፣ ያው መጽሐፍ ቅዱስ ነው። እሺ ወገኖች፣ አይደለም መናገር የምፈልገው ነገር አለ። በቃ እዚህ ጋር ቀዳዳው ምን እንደሆነ አጣርተና በቃ እንደሚወት አድርግ። እናመሰግናለን። እኔ ራሱን ይወረደ አላከውት ሞላህ ለከት ራሱን ይወረደ። ዘሚካኤል ሰላም ብያለሁ። ኔትወርክ ይሰራል ኢምራን? አሁን በደንብ ይሰማል። እሺ ወደ ቅድሙ ሀሳብ እንግባ። ከቅድሙ በፊት እስኪ አንድ አንብብልኝ ይሄንን። ወደ ቅድሙ ሀሳብ እንግባ። በእግዚአብሔር አንድ አንብብ ፕሊዝ። አነበበልህ ካለ መበሻሸቅ ነው እንዴ? ለምን አንተ ካንተ ደግሞ አንደበልስማ። ዘሚካኤል ድምጽ ደስ ይላል እኮ ነው። በአነባበብህ እንስማ እስኪ። አንብበው አንዴ። እኔ በልጁ መንገድ የምታወራኝ ከሆነ ቢቀርብኝ ይሻላል። የአንተን ሀሳብ አስጨረስከው፣ ከዚህ እሱን ሀሳብ ሳትሰማ አስወረድከው። ወደ ቅድሙ ወላሂ ራሱን ይወረደው። አልነካሁትም እኔ ወላሂ ራሱን ይወረደው። ሀቢቢ ራሱን ይወረደው። ሲቀጥል አውራ ብዬ ቅድም ወላሂ እያልኩ ከፈለገ አሁን ኮሜንት ላይ ጻፍልህ። እሺ አሁን አንብብልኝ አንተ። ከመጀመሪያው አስጀምረህ መጽሐፍ ቅዱስ እንደዚህ አይነበብም። ከመጀመሪያው ነው የሚነበበው። ይረዝምብናል። ከመጀመሪያው ከሆነ ታረጋለህ። እግዚአብሔርን እኔ በቅድሙ ሀሳብ ለመማማር አንዴ ሚካኤል፣ እንደዛ ከሆነ አንተ ይሄን አንብበውና ከዛ በኋላ ታስረዳለህ። እኛ የፈለግነው እችን ቃል ነው። እችን ቃል ታነብልኛለህ እንዴ? ለመጨረሻ ጊዜ የምጠይቅ ካልሆነ ችግር የለውም አልፈሃለሁ። ታነብልኛለህ እንዴ እችን ቃል? አይ እኔ ማስረዳት ስላለብኝ ማላስረዳውን ነገር ደግሞ ማንበብ አልችልም። አንብብን አስረዳ እኮ ማስረዳት ስላለብኝ ማላስረዳውን ነገር ደግሞ እንዴት ነው ማነበው? አንብበውና አስረዳ። ችግር የለውም። አረ ኢምራን ወደ ቅድሙ ሀሳብ እንግባ። በእግዚአብሔር ከዚህ በላይ አላስጨንቅህም። እሺ ዘሚካ አታስብ፣ በቃ አላስጨንቅህም ከዚህ በላይ። ዋናው ግን ያ ጀማዓተል ኸይር አያችኋ፣ መጽሐፍ ቅዱስ እንደዚህ የሚያስጨንቃቸው አሁን ይሄ መጽሐፍ ቅዱስ ነው። ያው ግን እንደዚህ ያሳፍራቸው። እሺ ዘሚካኤል ወደ ቅድሙ ሀሳብ እንመለስና በመጽሐፍ ቅዱስ መሰረት ሰዎችን በእሳት ማቃጠል ይፈቀዳል ወይስ አይፈቀድም? እሺ አይፈቀድም። ዝም ብለህ የሰው ልጅ ማቃጠል ኃጢአት ነው። ኦኬ። ስለዚህ በምን ወንጀል ሰርቶ ቢሆን ኃጢአተኛ ቢሆን ይፈቀዳል እኮ።
እኮ በቅድም ምን ብላል መሰለ? በክርስትና እምነት መሰረት አሁን ሊያወራኝ ነው። አሁን አውራኝ። እሺ አሁን አውራኝና በክርስትና አንድ ሰው ኃጢአት ቢሰራ በመጽሐፍ ቅዱስ መሰረት ይቃጠል ወይስ አይቃጠልም በእሳት? አይቃጠልም። ገብቷል። ያው ትእዛዞች አሉ። ምን አይነት ትእዛዞች መሆናቸውን እንያቸው። እሺ ዝም ብሎ የሚቃጠል አይቃጠልም ነገር በእሳት? የለም ይዘው ልጅ። ኦኬ። አዎ እሺ በክርስትና ኃጢአት ይቃጠላል። ለምሳሌ እኔ ዝሙተኛ የማውቀው ዝሙተኛ ከሆነ በክርስትና ዝሙተኛ ከሆነ ይቃጠል በእግዚአብሔር ሕግ? በኦሪት ሕግ ነው፣ በሐዲስ ኪዳን ሕግ ነው፣ በየትኛው ሕግ? በእግዚአብሔር ሕግ፣ እግዚአብሔር ባወጣው ሕግ። በፍርድ ሰዓት በፍርድ ሰዓት እግዚአብሔር ፍርድን በሚሰጥ ሰዓት ይቃጠል ነበር። በእርግጥ በአዲስ ኪዳን ግን ስለዚህ እንደዚህ ሰዎች አይነት ነገር የለም። ኦኬ። ስለዚህ ሰዎች ዝሙት ከሰሩ በእሳት ይቃጠሉ ነበር። በብሉይ ኪዳን ነው እሱ። ቢሆንም እግዚአብሔር እንዲቃጠሉ ፈቅደዋል። በብሉይ ኪዳን ሰው ከዛ ነገር እንዲርቅ ነው የተደረገው። ስለዚህ በብሉይ ኪዳን ጊዜ ሰው ዝሙት እንዳይሰራ እግዚአብሔር በእሳት አቃጥሏቸው ብሎ አምላክ የምታመልከው የፍቅር አምላክ የሆነ ማለት ነው። እንደዛ የሚል ነገር የለም። ኃጢአት ነው ያልከው። ኃጢአት ዝሙት ዝሙት የለም። ዝሙት 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 የሚል እንደዛ የለም። የሚል ነገር የለም። አውጣ እስኪ እንደዛ የሚል ካለ እስኪ አንብብልኝ። እሺ እንደዚህ ይላል፣ የአምላክ እንጀራ ያቀርባልና ስለዚህ ትቀድሰዋለህ። እኔም የምቀድሳችሁ እግዚአብሔር ነኝና እርሱ ቅዱስ ይሁን። የካህን ልጅ ራሷን በጉልምትና ብታረክስ አባቷንም ታረክሰዋለች፣ በእሳትም ትቃጠል። በራሷም ላይ የቅባት ዘይት የፈሰሰ የክህደት ይልበስ። ሀሳቡ አልገባም ግን ቆይ ምን ትደረግ እንትን ነው የሚለው እዚህ ጋር በግልምትና ነው የሚለው። ዝሙት ማለት ነው። ግልሙትና ዝሙት ማለት ነው። ዝሙት ከሰራች ምን ትደረግ? እሺ እሱ እዚህ ጋር እንድትገደል ይታዘዛል። በምን በብሉይ ኪዳን ህዝቡ ማወቅ ያለበት። ቆይ አንዴ በምን እንደምትገደለው ያወጣው ግን አምላክ ነው፣ እግዚአብሔር ነው ያለው። እግዚአብሔር ምን ትደረግ አለ? ግን እስልምና ላይ ጠይቃለሁ። አታወርደኝም አይደል? ይምራን እንደሌሎች ጠይቃለን። ኧረ አላህ ፍርሃት አታስብ። ጠይቃለህ። አሁን የተጠይቀውን ብቻ መልስ። ምን ትደረግ? እንትን ኃጢአት ከሰራች ጥፋት ከሰራች ዝሙትን ከሰራች ትቃጠል ይላል። ትቃጠል። በቃ አየህ አይደል? ይሄን ያልኩህ የፍቅር አምላክ የምትለው አታወርድም። ቤት አድርጋ እንዴ አታወርድም። እሺ አታስብ፣ አላወርድም። ሰው የፍቅር አምላክ የምትለው እግዚአብሔር ሰዎችን በእሳት እንደሚያቃጥል አይታ እንደ ችቦ ያቃጥላቸዋል። ቅድም አያቃጥልም ብለህ ነበር። ያው ከፍቻ ሳይቻል ትቃጠል ነው ያለው። አሁን የመጨረሻ ጠይቃለሁ። አንድ የካህን ወንድ ልጅ ዝሙት ቢሰራ በእሳት ይቃጠላል? ምን አልከኝ? አንድ የካህን ወንድ ልጅ ዝሙት ቢሰራ በእሳት ይቃጠላል? ከሰራ ይገደላል እንጂ በእሳት ይቃጠላል? ያው ምን እግዚአብሔር ምን እንዳዘዘበት አላውቅም፣ ግን እንደሚገደል አውቃለሁ። እሺ ማስረጃ? ምን አልከኝ? ማስረጃ ስጠኝ እኮ። እንደሚገደል ትእዛዝ ተሰጥቶበት ዝሙትን የሚሰራ ይገደላል የሚል ነገር አለ፣ ግን በምን እንደሆነ አላውቅም እኮ ነው። ማስረጃን ታቀርበዋለህ እንዴ? እግዚአብሔር ሴቶችን ለይቶ ነው በእሳት አቃጥሏቸው ያለው፣ ስለ ወንዱ አልተናገረም። ስለዚህ ማስረጃ አቅርብልኝና አሳየኝ። ለወንዶች ዝሙትን ፈቅዷል እያልክ ነው? አይ በእሳት ያቃጥላቸው፣ ሴቶችን በእሳት ያቃጥላቸው፣ ወንዶች ግን ያቃጥላቸው። ስለዚህ ሴቶችን ይጨቁናል እያልኩ ነው ያለሁት። ግን እንዲህ ይፈቅድላቸዋል ለወንዶቹ ብለህ ታስባለህ? እንደ መጽሐፍ ቅዱሱ ይፈቅድላቸዋል አላልኩም። መፍቀድና መቃጠል የተለያዩ ነገሮች ናቸው። ላግዘው እኔ ላግዘው። ወንዶችን አይፈቀድም፣ ግን ህፃናት ወንዶችን ግን ይቻላል። ላግዘው እና ትንቢት ኢያሱን ምዕራፍ 7 ቁጥር 24 ክፈትለት። አንዴ ላግዘው። ትንቢት ኢያሱ ምዕራፍ 7 ቁጥር 24 ክፈትለትና ይነበብ። ድንኳንም ይቃጠላል ራሱ አይደለም ሰው በሬንም ይቃጠላል፣ በግንም፣ ወንዶች ህፃናቶችንን፣ ሴቶች ህፃናት። ሚካኤል ሴት ህፃናቶች በእሳት ይቃጠላሉ?
ምን አልከኝ? ሴት ህፃናቶች በእሳት ተቃጥለው ይገደላሉ አባታቸው ሌባ ስለሆነ። ብሉይ ኪዳን ላይ ማጠይቁኝ ደስ ይለኛል። አዲስ ኪዳን ላይ ጠይቁኝ ከቻላችሁ። ይለያያሉ እንደ ብሉይ አምላኮቹ? ኪዳን ላይ የብሉይ ኪዳንና የአዲስ ኪዳን ይለያያል አምላኩ? ኮንሰፕቱ ይለያየ። አይ አምላኩ አይለያይም፣ ግን ህጎቹ አምላኩ ሊለያዩ ይችላሉ። ይለያያሉ ነው ጥያቄው። አይለያይም። ሶ ቁርአን አባት በሙሴ አባት ገለማት ሌባ ስለሆነ ሴት ህፃናቶች በእሳት ተቃጥለው ይሞታሉ ነው ጥያቄ። በእሳት ተቃጥለው ይገደላሉ ወይ? ጄክ ላግዘው ብለህ ገብተህ ጥያቄ አይከብድም? እያገዝኩ ነው እኮ እያገዝኩ ነው። ቆይ ከኢምራን ጋር እንጨርስ። እኔ ብዙ ለኢምራን ቃጠሎ ጥያቄ እንዳለ አለኝ። እያገዝኩ ነው። እሺ ተው። እኔ ጄክ ይምራን ክፈትለት አንዴ፣ ለኢምራን ትንቢት ኢያሱ ክፈትለት አንዴ። ምዕራፍ 7 ቁጥር 24ን ይነበብ አንዴ፣ ይነበብ። ኢሳያስ ነው። ህዝቡ እውነት ማወቅ አለበት። ትንቢት ኢያሱ እኔ ከወጣሁ ከአንተ ለህዝቡ በኋላ ነው ኢያሱ ታስተምራለህ። ያለው። አንዴ ልጠይቅሽ፣ እኔ ልጠይቅ አንዴ። ትንቢት ኢያሱ ከዘዳግም በኋላ ነው ያለው። ኦሪት ዘዳግም ካልክ በኋላ ትንቢት ኢያሱ መጽሐፍ መሳፍንት በፊት ማለት ነው። እሺ አግኝቼዋለሁ። መሳፍንት በፊት ከዘዳግም በኋላ ብሉይ ኪዳን ማለት ነው። መጽሐፈ ኢያሱ ምዕራፍ 7 ቁጥር 24 ተመልከት። አካን የምርኮ ገንዘብ ዘርፎ ነበረ እና ኢያሱና እስራኤል ሁሉ የዛራ ልጅ አካንን ማንን? ዘሚካኤል የዛራ ልጅ ማንን? አካንን ብሩንም ካባውንም ወርቁንም ወንዶችና ሴት ልጆቹንም በሬዎቹንም አህያዎቹንም በጎቹንም ድንኳንንም ያለውን ሁሉ ወስደው በአሾር ሸለቆ አመጣቸው። ከዛም 25 ላይ ኢያሱም ለምን አስጨነቅከን? ኢያሱ ምን አለ? ለምን አስጨነቅን? እግዚአብሔር ዛሬ አስጨንቀሃል አለው። ከዛም ቀጥሎ ምን አለ? እስራኤልም ሁሉ በድንጋይ ይውገሩት፣ በእሳትም ምን አደረጓቸው ይላል። ጻፉትላችሁ። በእሳትም አጻፉት። እሺ በእሳትም እንዳይዘጋ አጻፉት። ኦኬ ሪፖርት እንዳለ አቃጠላቸው ይላል። በድንጋይንም አቃጠላቸው። በምን? በእሳት ማለት ነው። ሴት አየህ፣ ከተመልከተው ከላይ ሴት ልጆቹንም ማለት ነው። ሴት ልጆቹንም ወንድ ልጆቹንም ወንዶች ብሎ ለጠየቀ ጥያቄ ያው ህፃናት ወንዶች ልጆች ይቃጠላሉ ብለህ መልስለት ነው ላግዝ ያልከው። ዘሚካኤል ምን ትላለህ? አሁን ጄክ እያለ ያለው ወንዶችም ህፃናትም ካሉ በእሳት ይጠበሳሉ፣ እግዚአብሔር በእሳት አቃጥሏቸው፣ በድንጋይ ሙገሯቸው። ምን ታደርጋለህ? እሳት ታያይዝና በድንጋይ እየደበደብካቸው ታቃጥላቸዋለህ። መሀል መሀል እንዲጠበሱ በደንብ ድንጋይ ተወርውርባቸዋለህ ይላል ዘሚካኤል። አምላክ ይህን ያክል ጨካኝ ነው ማለት ነው? ሰዎችን በእሳት የሚያቃጥለው? ለማን ድምጼ ይሰማል? ኧረ ልጠይቅበት ጊዜ ስጡኝ። ጠይቅ። እሺ በቃ እናመሰግናለን። ጠይቅ። ዋናው ግን አምላክህ ህፃናትን እንደሚያቃጥል ማየት ነው። ጠይቅ ጥያቄን፣ ችግር የለውም። እሺ ሱራ 5:33 ክፈትልኝ ኢምራን፣ ቁርአን ካለ ስልክክ ላይ። ጥያቄህን አንብብና አቅርበህ ሚወታገ መልሱን አዳምጥ። ዘሚካኤል የጠበቀው ነው። ጥያቄህን አቅርበህ መልሱን አዳምጥ። ሱራ 5:33 ላይ ያለው ነገር አብራራ ውስጥ አላህ እጅና እግራቸውን ቆራርጡ ይላል። ባላ መንገድ የሚሄዱትንና ክፈተው አንዴ፣ እኔ መክፈት ስለማልችል ነው። አሁን ጥያቄ ለምን ቆረጡ ተባለ ነው? አላህ እጅና እግር ቆራርጡ ይላል። አይከብድም ወይ ለማለት ፈልጌ ነው። እዛ ላይ ሲክፈተው እኮ ዩሐሪቡነ አላህ ወረሱለሁ ሙሐሪብ የሆነ ነው። ተዋጊ የሆነ ሊገል የሚመጣን የሚጋደለን ነው። ተዋጊ ነው። እሺ ቀላል ነው። ዘሚካኤል ቱታንዴ ያው ከከፍተናል። ቁርአኑ ከፍተላችኋል፣ ችግር የለውም። ከቁርአኑ እንደም ችግር ቁርአኑን እንክፈትልህ። ሱራ ስንት ነው የፈለግከው? ሱረቱል አኒሳ ወይ ሱረቱል ማኢዳ? ሱራ 5:33 እሺ ችግር የለውም። ያው
ያ እስቲ አንብብልን። አንተ ማንበባችንም አንብበው እስቲ ኢምራን፣ አንተ ራስህ አንተ ማንበባችንም የእኛን መጽሐፍ እኛን አስነበብክ። እስቲ እናንተ መጽሐፍ አንብብ። ችግር የለውም። እነዚህ አላህና አታስብ። ጥያቄ አንተ ነበር፣ ከከበደህ እነብልሃለሁ። እነዚህ አላህና መልእክተኛውን የሚዋጉ በምድር ላይ ለማጥፋት የሚተጉ አላህና መልእክተኛውን የሚዋጉ በምድር ላይ ለማጥፋት የሚተጉ ቅጣት መገደል ወይም መሰቀል ወይም እጆቻቸውና እግሮቻቸው በመፋረቅ መቁረጥ ወይም ከአገር ማባረር፣ ይህ በእነርሱ በቅርቢቱ ዓለም ውርደት ነው፣ በመጨረሻይቱም ዓለም ለእነርሱ ከባድ ቅጣት አላቸው ይላል። አሁን ጥያቄን አቅርበህ የሚወት ማድረግ ትችላለህ። ይሄ ማን ትእዛዝ ነው? የአምላካችን ትእዛዝ ነው። የማን ትእዛዝ ነው? የአምላካችን እንደዚህ ያዘዘው የአላህ ትእዛዝ ነው። የአላህ ትእዛዝ ነው። እሺ እዚህ ውስጥ ሪካርደሮች ካላችሁ ሪካርድ አድርጉ እና የሙስሊሞች በደንብ ሪከርድ ተደርጓል። እግዚአብሔር ሰዎችን በእሳት እንደሚያቃጥል ሪከርድ ተደርጓል። አሁን ደግሞ ይሄ ይመለስልሃል። ሕፃናትን ጥበሷቸው እንደሚል አይተሃል። አሁን ይሄ ልመልስልህ። መጀመሪያ የሚያወራው ስለማን ነው ካልን እነዚያ በምድር ላይ ረጋበ ምነካ ጨቡዴ ረጋበ እስካዳምጠኝ እኔ ስመልስ ሲጀምር ይህ አንቀጽ ለምን ወረደ ካልን ሐዲስ ከፍተን ማየት አለብን። ለምን ይሄ እንደዚህ ተባለ ካልን ያጀማ ይሄ ነገር በደንብ ሪከርድ አድርጎ በደንብ አዳምጡ። የሆኑ ሰዎች ነበሩ፣ ሙስሊም ሆኑ፣ እስልምናን ተቀበሉ፣ ወደ መዲና መጡ። ወደ መዲና ከመጡ በኋላ መዲና ታመሙ። ሲታመሙ ነቢዩ ሰለላሁ ዐለይሂ ወሰለም ምን አደረጉ? ግመልና ግመል ጠባቂ ሰጧቸውና ከመዲና ውጡ አሉ። መዲና ወረርሽኝ ነበር። ስለዚህ ወታችሁ ታከሙ ብሎ ሰጧቸው፣ ግመል ጠባቂና ግመል። ከዛ ወር ያክል ሰውየው ተንከባከባቸው። ከተንከባከባቸውና ሲሻላቸው ምን አደረጉ? ከፈሩ፣ ከእስልምና ወጡ። ከዛ በኋላ ግመል ጠባቂውን እጁን ቆርጠው እግሩን ቆርጠው አይኑን ወግተው ገደሉት። ሙስሊም ሆነና ያሉት ነቢዩ ሰለላሁ ዐለይሂ ወሰለም የተንከባከቧቸው አካላት ማለት ነው። ኦኬ። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም እንዲያዙ አደረጉ። ከተያዙም በኋላ እነሱ ግመል ጠባቂው ላይ ሲንከባከባቸው ለወር ያክል ሲያድናቸው ሲፈጉሳቸው የነበረውን ግመል ጠባቂ እንዳደረጉት እነሱም ተደረገባቸው። ያደረጉትም ምንድን ነበረ? እጁን ቆረጡ፣ እግሩን ቆረጡ። ስለዚህ እነሱም እንዳደረጉት ተደረገባቸው። ይሄም ደግሞ በመጽሐፍ ቅዱስ ያለ ህግ ነው። እግዚአብሔር ምንድን ነው ያለው? አይን በአይን አለ። አይን ያጠፋ ካለ አይኑ ይጠፋ ይላል እግዚአብሔር። ስለዚህ በዚህ ህግ መሰረት አምላክ በደለኛ ነው እያልክ ከሆነ ዋነኛው በደለኛው አንተ የምታመልከው አምላክ ነው ማለት ነው። አይ አይደለ? ሲጀመር ጥያቄያችን ስለ ቅጣት ሳይሆን እግዚአብሔር ሰዎችን በእሳት ያቃጥላል ነው። ሰዎች ንጹሃንን በእሳት ይጠብሳቸዋል ነው። ማስረጃም ደግሞ ከመጽሐፍ ቅዱስ ላይ ያው አንተ አልመለስከውም። ያው ወንዶችን፣ ሴት ልጆችን፣ በሬዎችን ያጀማ እንስሳት እንኳን ሳይቀሩ በጎችን፣ ግሞች፣ ድንኳኑ እያንዳንዱ ወስዳችሁ ያደረጉ በእሳት አቃጠሏቸው። ይሄን ያደረገው ማለት ነው እግዚአብሔር የክርስቲያኖች አምላክ ምን አደረገ? ሰዎችን ወስዶ በእሳት እንዲጠበሱ አደረገ። ረጋ በሉ እንጂ ምን ነካችሁ? የእግዚአብሔር ቃል ሲነበብ ይጮሃል እንዴ? የእግዚአብሔር ቃል ሲነበብ መደመጥ ነው ያለበት አይደል እንዴ? ሃሌሉያ! ረጋ በሉ ምን ነካችሁ? ቃለ ሕይወት ያሰማን እያላችሁ እያመሰግናችሁ ማዳመጥ አለባቸው። እግዚአብሔራቸው ነው የሚነበበው፣ መጽሐፍ ቅዱስ ነው አይደል እንዴ? ጀማ ሲነበብ አሜን አሜን የተባለ የሚደመጠው ያው ኢያሱ እስራኤል የዛራ ልጅ አካንን ብሩን ካባውን ወርቁን ወንዶችና ሴት ልጆችን በሬዎችን አህያዎችን በጎችን እግዚአብሔር ቃል የሚነበበው ማነህ? ዘሚካኤል ሎቱ ስብሐት ሚውተርክ ሎቱ ስብሐት ብያለሁ። ሚውተርክ ያለውን ሁሉ ወስደው ወደ አኮር ሸለቆ አመጧቸው። ኢያሱ ለምን አስጨነከን አለ። ከዛ እግዚአብሔር ዛሬ አስጨንቀሃል አለው። እስራኤል ሁሉ በድንጋይ ወገውት፣ አናታቱን በድንጋይ ደበደቡት። ከዛ ከላይ ጋዝ ለቀቁበት። ጋዝ ረጭተው በላይተር ለኩሱት። ያው በእሳት አቃጥሏቸው። ይሄ ነው አምላክ፣ ሰዎችን በህይወት የሚጠብሳቸው አምላክ። ያው ማንን? ሴቶችና ወንዶችን ማለት ነው፣ እና እንስሳትን። አሁን ሚውት አንሳና ቅድም የፈራኸውን ጥያቄ እስኪ መልስልን። አምላክህ የፍቅር አምላክ የምትለው አምላክ ለምንድን ነው ህፃናትን በእሳት አቃጥሏቸው ያለው? ጥያቄን አልጨረስኩም እኮ። ጨርሰህማ ወደ ሪከርድ ገባህ እኮ ሐቢቢ። ረሳሁ እንዴ? እንዳታወርደኝ። አረ አታስብ። የእግዚአብሔር ቃል ሲነበብ ማንም አሁን አይደለም ይሄ ነገር ሪከርድ ተደርጓል። እስኪ መልስላት እዚህ ጋር
ሪከርድ የሚያደርጉ በጣም ብዙ ሪከርዶች አሉ የሚያዳምጡ 10,000 ሰዎች ከዛ በላይ ሰዎች ያዳምጣል ውጭም ውስጥ ማለት ነው። ስለዚህ እስኪ መልስ እግዚአብሔር ለምንድን ነው በእሳት አቃጥሏቸው ያለው? እኮ አላህ ሰውን እንድትገሉ አላዘዘም አዟል። መልስልኝ። እጅና እግር እንድትቆራርጡ አዟል አላዘዘም? እሺ መልስ እኔ ልመልስልህ። እንዳታወርደኝ ትጠይቀኛለህ። እሺ ልመልስልህ። እሺ አመሰግናለሁ። ምን ታርጋ አዟል አላዘዘም የሚለውን ነገር እሺ መልስልህ። መልሱ እግዚአብሔር ሕፃናትን በእሳት አቃጥሉ እንዳለው አምላካችን አላለም። በተአምር ንጹሃኖችን ግደሉ አላለም አምላካችን። ቁርአን ላይ አምላካችን ምንድን ነው ያለው? ወላ ተቅቱሉ ነፍሰ ለቲ ሐረመ ላሁ ኢላ ቢልሐቅ፣ አላህ እድሜ ያደረጋትን ነፍስ ያለ ህግ እንጂ አትግደሉ ነው ያለው አምላካችን። እሱ ማስረጃ ላሳየህ፣ እንደናንተ አይደለም። እሺ ከሱን ጀምር አንዴ፣ ትምህርት እንዲሆነ ማለት ነው። አይ ቲንክ እየተማርክ ስለሆነ ትምህርት እንዲሆነ ከሱን ጀምር። ያው በዚህም ምክንያት በእስራኤል ልጆች ላይ እነሆ ያለ ነፍስ መግደል ወይም ያለ ማጥፋትን ካልሆነ በቀር ነፍስን የገደለ ሰው ሰዎቹን ሁሉ እንደገደለ ነው። አንድን ሰው መግደል ሰዎችን በሙሉ እንደ መግደል የሚቆጠረው አየህ አይደለ? ስለዚህ አምላካችን ሰዎችን አትግደሉ ነው ያለው፣ ንጹሃኖችን ማለት ነው። እግዚአብሔር በእሳት አቃጥሏቸው ግደሏቸው፣ ህፃናት ካሉ እረዷቸው እንዳል የለም በእስልምና። ነገር ግን በእስልምና ህግ አለ። ህጉ ምንድን ነው? አንድ ሰው ሰውን የሚገል ከሆነ በምድር ላይ ኃጢአትን የሚሰራ ከሆነ ሰዎችን የሚያሸብር ከሆነ ይቀጣል። እነዚህ ሰዎች ምን ያደረጉ? ሲንከባከባቸው የነበረውን ግመል ጠባቂ እጁን ቆርጠው እግሩን ቆርጠው ገደሉ። የእኛ ሙስሊሞች አምላክ አዛኝ ነው፣ አዛኝም ነው። ግን አዛኝ ብቻ ሳይሆን ፍትሃዊም ነው። ሰምታችሁኛል? አምላካችን አላሁ ስብሐነሁ ወተዓላ አዛኝ ብቻ ሳይሆን ፍትሃዊም ነው። ፍትህ አለ። ስለዚህ ያ ሲንከባከባቸው የነበረው ግመል ጠባቂ ደመከልብ አልሆነም። እግዚአብሔር እንዳደረገው ደመከልብ አላደረገውም፣ ደመከልብ አልሆነም። ስለዚህ እሱን እንዳደረጉት እነሱም ተይዘው እጃቸው ተቆረጠ፣ እግራቸውም ተቆረጠ። ለምን? እነሱ ንጹህ ሰው ስላደረጉ። ስለዚህ በእስልምና ህግ አለ። አዎ አንድ ሰው ያደረገው ነገር ይደረግበት። ይሄ ነገር ደግሞ ዘግናኝ ነው የምትል ከሆነ መጽሐፍ ቅዱስ ላይ ኦሪት ላይ እግዚአብሔር ምንድን ነው ያለው? አይንም በአይን ነው ያለው። አይን አጠፋ ካለ አይኑን አጥፎት ነው ያለው። ያው ከፈለክ ከፍትልሃለሁ ማስረጃ ላውጣ። እሱ ማስረጃ ማየት ትፈልጋለህ? ችግር የለውም። እሺ እኔ እኮ እሱን አልተቃወምኩም። ይምራን ምን እንደተቃወምኩ ታውቃለህ? አልበቃ ለዚህ ግደሏቸው ይላል አላህ እና እዛ ላይ አትግደላቸው ይላል። እዚህ ጋር ሁለት አላህ እየሆነብኝ ነው እና እንዴት ነው የምታስታርቁት? በጣም ጥሩ ጥያቄ። ይገርምሃል፣ ሁለት አላህ የለም፣ ግን ካልከው ሁለት ኢየሱስ አለ። አንደኛው ኢየሱስ አንደኛው አምላክ ምድር ላይ መጥቶ እወዳችኋለሁ፣ አፈቅራችኋለሁ፣ ግራችሁን ለመታችሁ ቀኛችሁን ስጡት፣ ፓንት ለሰረቀ ሱሪ ጨምሩለት ብሎ በኋላም የተገደለ አምላክ አለ። ፍቅር ፍቅር የሚጫወት አምላክ አለ። ወደዚህኛው ደግሞ ስመጣ ምን የሚል አምላክ አለ? እግዚአብሔር እርሷን አሳልፎ ይሰጣችኋል፣ ከተማይቱን በያዛችኋት ጊዜ ምን አድርጉ? በእሳት አቃጥሏት፣ እንዳልኳችሁ አድርጉ የሚል ሴቶችን በእሳት ግደሉ የሚል አምላክ አለ። ስለዚህ ሁለት አምላክ ያለው በእናንተ ነው። አንደኛው አምላክ ፍቅር ፍቅር የሚጫወት ወዳችኋለሁኝ፣ ግራችሁን በጥፊ ላችሁ ቀኛችሁን ስጡት የሚል አምላክ አለ። መልኩን የቀየረ አምላክ ሙቀና፣ ይሄ ሙቀና ይባላል። ሸዋጅ ማለት ነው። ይሄ ማለት መሰለህ ምሳሌ ሚስተር እንትና ሚስ ዲያቆን እንትና ሰዎችን ሲጨፈጭፍ ቆይቶ በኋላ መጥቶ ንስሐ ገብቻለሁ እንደማለት ማለት ነው። በእስልምና ከሆነ ግን ቅድም ገልጬልሃለሁ፣ አምላክ አላሁ ሱብሓነሁ ወተዓላ አስቀድሞ ለእስራኤላውያንም እንኳን ቢሆን ምንድን ነው ያለው? አንድ ነፍስ የገደለ ካለ የሰውን ልጅ በሙሉ እንደገደለ ነው ያለው። አንድ ሰው መግደል በእስልምና ከባድ ኃጢአት ነው፣ ከባድ ኃጢአት ነው። ነገር ግን ምን አለ? ህግ አለ። ስለዚህ በእስልምና ሰውን መግደል ሐራም ነው፣ ነገር ግን የሚፈቀድበት አለ። እሱ ምንድን ነው? ሰውን የሚገል ከሆነ ሰው ገዳይ ከሆነ ያ ሰው ተይዞ እሱ ራሱ ይገደላል፣ ሰው ስለገደለ። አራት ነጥብ። አሁን ግን ዘሚካኤል እንደው እባክህን ሰዎችን ሲገል የነበረውን አምላክ መልስልኝ። ለምንድን ነው አምላክ ሰዎችን በእሳት ጥበሷቸው አቃጥሏቸው ያለው? ለምንድን ነው? መልሳለህ? ሰላም አለይኩም ይምሩ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሰማን ድምጼ? አፎን በጣም አንድ አፍታ አንድ እነ ቢኬ ይቀጥሉ። አንድ አፍታ ይምሩ ፈልጌ ነበር። አንድ አፍታ ምን ነበር ሐቢቢ? እሺ በጣም አስቸኳይ ስለሆነ ነው። ማን ይቀጥል ያልከኝ? ቢኬ
አንዳቸው ይቀጥሉና አንዳቸው ያሉት አንዳቸው ይቀጥሉና ኦኬ ይቀጥል። በቃ አለ ማለት ነው ጄክ። ዝም ለማውራት አይመችም፣ ዝም ስትል ነው። ችግር ቀጥል የለም። ቢቂ። እኔ አልነበርኩም። የሚገርመው አሁን ስልክ ዘግቼ ስመለስ የአቡኪን ድምፅ ሰማሁት እንጂ አልነበርኩም። እሺ ቀጥልና በምን ዙሪያ ላይ ያወራችሁም እንደነበር አላወኩም። አሁን አዎ ዝም ብለህ እስቲ አስተናግዳቸው። ስለ እንትን ነበረ፣ ስለ ግድያ ነበረ። ሰውን በእሳት አቃጥሎ ስለ መግደል ጥያቄ ተነስቶለት ነበረ ለዘሚካኤል ማለት ነው። እና እየመለሰ አይደለም ዘሚካኤል፣ እዛች ላይ ነበረ። ካንተ ጋር ዘሚካኤል አለ፣ ዘሚካኤል አለ፣ ዘሚካኤል አለው። እኔ ካንተ ጋር ቀጥልም አንዴ ከአንተ ጋር አልቀጥልም። አንድ ነን እኮ እኔና ፒኬ አንድ ነን። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ አንድ ነን ይላል። አንድ ነን እና ፒኬ። እሺ እኔም አይመቸኝም በነገራችን ላይ ፒኬ ቀጥልለት። ኖ ኧረ አልቀጥል። የሙስሊም ቤት ተመጣው ሰው እኮ አይመረጥም። ባይዘው እኛ ቤት ከመጣችሁ እኛ ነው መርጠን የምናስተናግዳችሁ። የፈለግነውን አካል የፈለገው ሰው ያወራዋል እንጂ እኛ ቤት መጣችሁ እናንተ እገሌ ጋር ምን ማለት ነው እንደዛ? ስለዚህ ጄክ ጋር ነው የምቀጥል። ጄክ ጋር ማትቀጥል ከሆነ ደግሞ ኮሜንታተሮች ጋር እታች ትቀጥላለህ ማለት ነው። ስለዚህ ሌሎች ክርስቲያኖች ካላችሁ ሪኩዌስት ላኩ። እሺ ዴክ ቀጥልሽ። ተዋል ዘሚካኤል ተረዳ። 33 ላይ አላህ እንድትገሉ አዟችኋል አላዘዛችሁ? ቆይ ቆይ የሙስሊሞች አሁን ቅድም የጠቀስኩልህ ጥቅስ ነበረና አታዳምጥም? ጨነቀ ባይብሉ ሲከፈት ትንቢተ ኢያሱ ምዕራፍ 7 ትንቢተ ኢያሱ ምዕራፍ 6 ላይ አይደለም እንደው ቁርአን ላይ መቆማችሁ ትንቢተ ኢያሱ ምዕራፍ 6 ቁጥር 2 ላይ እንዲህ ይላል። ቁርአን ታውቃለህ? ምን ነው ኡስታዝ ነህ ለስሙ ቁርአን ስትጠይቅ አትመልስም። ባይብሉ ይቅር ኡስታዝ። እሺ ወደ ቁርአኑ ላይ ሄድልሽ። ቁርአኑ እኮ ዒምራን አብራርቶልሃል እኮ ግን አዳምጥ። እሺ አዳምጥ፣ በድጋሚ ላብራራለህ። ኢነማ ጀዛኡ الذين يحاربون الله ورسوله እያዳመጥክኝ አይደለም? ታች ልትሆን ነው። እዚህ አንቀጽ ላይ የሚናገረው ይህ አንቀጽ የሚናገረው ስኮላሮች በብዙ መንገድ ተንትነውታልና ከነዛም ውስጥ አንደኛው ዒምራን የነገረህ ነው። እሱ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ጠባቂ ሰጧቸው ለነዛ ሰዎች። እነዛ ሰዎች ግን የነበሩትን ገመሉን ሰውየውን ደግሞ የገደሉት እጁን በመቆራረጥ ምናምን ነበርና የዛን ጊዜ ደግሞ የነበረው ህግ ምንድነው? ሰውን የገደለ አካል ያንን አካል ባጠፋበት መልኩ ነበረ ቅጣቱን የሚያገኘው። ለዛ ነው አንቀጹ ኢነማ ማለት ብቻ ማለት ነው። ሐስር ነው የሚጠቁመው ብቻ ማለት ነው። ጀዛኡ الذين يحاربون الله ورسوله አላህና መልእክተኛውን ምን የሚያደርጉ የሚዋጉ يحاربون الله ورسوله ጠላት የሆኑና ጥቃት የሚያደርሱ የሆኑ አካላቶች ሰላማዊ ሳይሆኑ ጥቃት የሚያደርሱ ጠላቶች በዚህ መልኩ ነው የሚቀጡት ብሎ ውጤታቸው ጀዛአቸው ይሄ ነው ብሎ የሚያስቀምጥ ነው እንጂ ሰላማዊ የሆኑ ሰዎችን ግደሉ፣ ጨፍጭፉ የሚል አይደለም። የሚለው እዚህ ጋር يحاربون الله ورسوله አላህና መልእክተኛውን ጠላት ያደረጉና የሚዋጉ ተዋጊዎችን ብሎ ነው ያስቀመጠው። ወደ ባይብል ወደ ክርስትናው ስንሄድ ግን የሚዋጉና ጠላት ያደረጉ ሳይሆን ህፃናቶችን
ህፃናቶችንም ብቻ አይደለም ወንድ እና ሴት ህፃናቶችንም ያቃጥላል። በእሳት አቃጥሎ ነው የሚገድላቸው። ኢን አዲሽናል ደግሞ በሚገርም ሁኔታ ደግሞ እንስሳቶችንም በእሳት አቃጥሎ ይገድላል። ለምሳሌ በሬዎችን፣ አህያዎቹንም፣ በጎቹንም እያለ ቁርአኑ ላይ ትእዛዙ ማን ነው? አታዳምጥም። በቃ ታችሁንና ሌላ ሰግባና ፒክ ይቀጥል። ታች አድርጉት። ለምን ትሸማቀቃለህ? አላህን ያዘዘው አትልም እንዴ? ምን ቁርአን ሲጥራችሁ ጀማል ነቀልከው። የለም ተወነጨፈኩ። ፒክ ይቀጥል። ከሱ በፊት ሰምታችኋል ጀማ፣ ሰበር ዜና አለ ተብሏል። ይሰማል ምዜ ፒክ ተሰባበራችሁ ነው እናንተ ተሰማለህ። አሶፍ ቱዴይ ማለት ነው። ዛሬ አንድ ነገር ተፈጥሯል። የነብዩ ሙሴን ተግባር ባህርን እከፍላለሁ ያለው ፓስተር ሊሰምጥ ብሎ በቀይ መስቀሎች ተርፏል ተብሏል። ካልሰማችሁ ታላቁ ፓስተር ባህሩን ሊከፍል ነበረ። ተርፏል ተብሏል። አልሐምዱሊላህ ተርፏል። አላህ ሂዳያ ይስጠው። ጸልዩ። ምንም ሳይጀምረው እኮ ነው የተመለሰው። ገና ሳይገባ እኮ ነው የተመለሰው። አይ ኦልሬዲ ገና ጫፉ ላይ ያው እየተከፈለ ነበረ። መክፈል ጀምሯል። ገና ጫፉ ላይ ነው እኮ። ኧረ ቃል ተሳካለትም። ኤኒዌይ ይሄ ልንገራችሁ። ቀጥሉ። ህይወቱን ከፍሎት ነበር። እንደውም ክርስቲያኖች ካላችሁ አንድ ቁጥር ጻፉ ከታች። ክርስቲያኖች ካላችሁ፣ ሙስሊሞች ቆይ ተረጋጉ። እሺ ባረከላሁ ፊኩም። ክርስቲያኖች ብቻ ይሄን ቪዲዮ ሳየው አረባ አለ አያልፍልሽ የተባለባት አህጉር ግን በቃ አፍሪካ ነች። አይለፍልሽ በቃ አንቺ አረባ አለ ሰኔ ወላሂ በጣም ነው የሳኩት። በጣም እንዲህ በዚህ ዘመን እንደዚህ የሚያስብም ሰው አለ እንደዚህ ባህር እኛ ሀገር እኮ ፒኬ ባለፈው ኖህን አየ። እኛ ሀገር ራሱ እኮ አታስታውስም? አንዱ በላይ ተነስ ሲል የሞተን አስነሳለሁ ብሎ እኛ ሀገር ራሱ በላይ ተነስ የሚል ቪዲዮ ሱቁ የኤልሳን እንትን እሰራለሁ ብሎ ፊቱን በፊቱ ምናምን ከንፈሩን በከንፈሩ ምናምን ያንን ህፃን ያስነሳበትን መንገድ ማለት ነው። መቃብር አስቆፍሮ በላይ ወይ በላይ እሱ ኤልሳን አየ ነው። እሺ ለንዝም አለ። ከዛ ኖህን አየ ነው ደግሞ የአፍሪካው ጀልባ አሰርቶ ምናምን የእንጨት መርከባት ስንት ዓመት አስጠብቋቸው መርከብ ሲያሰራ ቆይቶ መጨረሻ ላይ ህዝቡን ሰብስበው ወላሂ ሙሉ በቃ እቃቸውን ጠቅልለው ምናምን ሙሉ እቃቸውን ይዘው ሰብስበው ዛሬ ነው ዓለም በውሃ መጣፈው። ስለዚህ እኔ ነኝ ማድናችሁ በዚህ ጀልባ ብሎ በቃ እሱ እንኳን ታሰረ መሰለኝ። እሱ ተከሰሰ ስንት ህዝብ በቃ እሱን ተከትሎ ሄዶ ማለት ነው። ያ አላህ በዛብህን እስኪ ያስገባው አበዛው። ኮሜንት ላይ ኮሜንቱ ራሱ በዛ። መግረፍ ነበረ ሰውየውን ትላለህ። አስሮ መግረፍ። አለባበሱ ሁሉ ኦልድ ሞድ ነው ለብሶ ነው የተቀዳደደ ጨርቅ ምናምን በቃ ኖህን ለመምሰለው። ዛሬ ደግሞ ሙሴ መጣ። ይሄ ከባድ ነው። እሺ ሞዴሬተር ያላችሁ አብርሃም እንዳይመጣ በዛው ከይሳት ዲናል በዛው ተቃጥሎ እንዳይቀር ማለት ነው። እሱ እኮ ያለ ኢስላም ላይ ነው፣ እነሱ ላይ የለም። ቢኖርማ እሳት ላይ አስወንጭፉኝ ይል ነበር። በዚህ ድፍረታቸው። ሜሉ ሰላም፣ እንዴት ዋላችሁ? አልሐምዱሊላህ ሰላም ነው አለን። እግዚአብሔር ይመስገን። ሰላም ናችሁ? አለን። ከየት ቤተ እምነት ነህ? እኔ ከኦርቶዶክስ ተዋህዶ። እሺ ዛሬ ግን ርዕሳችሁን አላወቅኩትም። ሼጄ ምንድን ነው ርዕሱ ዛሬ? ጥያቄ ትቀበላለህ ሜሉ? አዎ እቀበላለሁ።
ቅድም የተጠየቀ ጥያቄ ነበረ ግን ምን የሚል ጥያቄ? ማን የጠየቀው? ኢምራን ይመስለኛል። የእሳት ምናምን እኮ በእሳት አቃጥሎ መግደልን በተመለከተ ነው። በእሳት ማቃጠልን። እሺ እሱ ልትመልስ ነው? አዎ ካላችሁ እሱንም እሺ ችግር የለውም መቀጠል ትችላለህ። ጄክ አይ ቲንክ ጄክ ሀሳቡን ሰምተዋል መሰለኝ። እሺ ሰዎች ግን ዋርኒንግ እኔ ጋር አልተነሳም። እሺ አካውንቴ ላይ ዋርኒንግ ስላልተነሳልኝ ኮፒ ሊንክ ብታደርጉልኝ ደስ ይለኛል። ፕሮፋይሌ ጋር እየገባችሁ ዋርኒንግ አልተነሳም። ላይክ ላይቭ እንድገባ ብቻ ነው የፈቀደ እንጂ ፈርስት ዋርኒንግ የሚለው አልተነሳም። ቀጥል ሜሉና ጄክ ቀጥል። እኔ ሀሳቡን አልሰማውም። እሺ አዎ አዎ ሰላም አለይኩም ይሰማል? ወአለይኩም ሰላም ኢምራን። መታል ኢምራን። ጄክ አዎ ኢምራን ነው። አፎን እንትን ገብቶብኝ ነው። ቀጥሎሽ። እሺ ሜሉ መልስልኝ። ወይ የሰማው ለመስማት ነው እንዴ? ለመመለስ እኮ ነው የገባው እኮ እየሰማው ነው። ልመልስልኝ እኮ መልስልኝ እንጂ። እሺ ቅድም የተጠየቀው ጥያቄ ግን ከእሱ ትንሽ አፎና ብዙ ትኩረት አላረኩም ነበር እና በመጽሐፍ ቅዱስ መሰረት ሰዎች ምንድን ነው ጄክ ከታች አይሰማም እያሉ ነው። እየተሰማ አይደለም። ከታች አይሰማም። የኔ ካሜራ አብራ አይሰማም። ካሜራ ለእኛ ይሰማ። ታች ያሉት አሁን ይሰማል እያሉ ነው መሰለኝ። አይሰማም፣ ይሰማል እያሉ ነው። ይሰማል። ኦኬ ሜሉ መልስልኝ እንጂ ሜሉ። በቃ ተው ችግር የለም። እሺ ምዕራፍ 6 ቁጥር 2 ላይ እንዲህ ይላል፣ እግዚአብሔርም ኢያሱን አለው ተመልከት ኢያሪኮንና ንጉሷን ጽኑዓን ኃያላንን በእጅ ሰጥቼሃለሁ አለው። ማን ነው ያለው? ሜሉ። አረ ሜሉ እየመለስክ አይደለም። ለመመለስ ብለህ በቃ ፒኬ አውራው፣ በሌላ ነጥብ ላይ አውራው። እናንተ ነው ችግር አለባችሁ። የተኛ ሰው ነው እንዴ ፒኬ አውራው የምትሉ? የነቃ ሰው ምን ላውራው? የለም እኮ የሌለ ሰው እንዴት ነው ማውራ? ሜሉ ገብቶ ተኝቷል መሰለኝ። ላይቭ ከገባ በኋላ ተኝቷል። ወይ ሚዩትን አንሳ ወይ አንተ ራስህ ተነስ። ምንድን ነው እንደዚህ? ጉራጌ ሰላም ነው? እንኳን ደረሰልን። አልሐምዱሊላህ። እንዴት ነዎት? አልሐምዱሊላህ። እርሶ እስካሁን አልሰለሙም እንዴ? ለእኔ አዲሴ ነህ አንተ። ያው እኛ ደግሞ ከታች እንከታተላለን። ከትንሽ ጊዜ በኋላ ሰላም ብያችሁ፣ ይቅርታ እንዴ ሰላም ብያችኋለሁ። እንዴት አመሻችሁ? ሁላችሁም በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። እዚህ ጋር ያላችሁ ክርስቲያኖቹም ሙስሊሞቹም እና የትኛውም አይነት እምነት ተከታይ
ትንሽ እምራን በጣም አመሰግናለሁ። የእምራን ትምህርት በጣም ተመችቶኛል። ጥሩ ነው እና አውሩና ጨርሱና እኔም እቀጥላለሁ ጋይስ። ኦሊቨርስ ፍጥንጥን ያለ ነው ምላሽ ሁሉ አይፈልግም። እሺ ጉራጌ የሆነ ቀን ሰድቦኝ ነበረ፣ ዛሬ የምትሰድበኝ ነው ልለው ነበር። አይ ተው ተው፣ በነገርማ አንጀምር፣ ይቅርብን። ያለፈው ነገር አልፏል። ባይዘው አንድ ሰከንድም ቢሆን አይመለስም። እሺ ጉራጌ ጥያቄ ያለ እስልምና ላይ? አረ ኦሊቨር በቃ ምንድን ነው እንደዚህ? ጥሩ ነው መማር ጥሩ ነው። እንኳን ተማራችሁ፣ እንኳን ስነ ምግባራችሁን አነጻችሁ፣ ተሰዳድባችሁም ከነበረ ማለት ነው። አላህ በተማራችሁበትና በዚሁ ጨዋነት ባህሪያችሁ ላይ ያስቀጥላችሁ። እስኪ በጸሎት ልጀምረው። እሺ ጉራጌ እስልምና ላይ ጥያቄ አለ? አዎ ያው ብዙ ጊዜ ኢምራን ጋር እዚህ እማር ነበረ፣ ግን ቁርአን ላይ ደግሞ ሳነብ ብዙ ነገሮች የተወሰኑ ነገሮች ለቃላቶቹ ግር የሚሉ ነገሮች ገጥሞኛል። እነኚህ ደግሞ ሊገባኝ አልቻለም። ገባ ቢያንስ 1 3 4 አይነት ጥያቄዎች አገኘው ሳነብ ማለት ነው። ሁኔታውን ደግሞ እርስ በራሴ ደግሞ እንዲገባኝ ላልፈው ደግሞ አልቻልኩም። ገባ ጥሩ ነው መምጣት ጥሩ ነው። እሺ ምንድን ነው ከአንዱ እንጀምር ፕሊስ። ግን ሰዎች ይቅርታ አድርጉልኝና ሌሊትም ስለሆነ ወሬያችሁን አትለጥጡት። እሺ አጠር አድርጋችሁ ለመግለጽ ሞክሩ። እሺ ምንድን ነው የመጀመሪያው ጥያቄ? ግራ የገባ ከሱ ጀምርና ከዛ 3 4 ያልካቸው ላይም እንቀጥላለን። የመጀመሪያው ጥያቄ ምን መሰለህ? አነጅም 15 ላይ ማለት ነው ይሰማል? አዎ ትሰማለህ። አነጅም 15 ላይ ሱረቱ ነጅም። እሺ ምዕራፍ ስንት ነበር? አነጅም 15 ይላል። 53 ነው። እሺ እሺ ከፍቼ ልከታለህ ብዬ ነው ጉራጌ። እሺ ሲደርቱ እሺ መቀጠል ይችላሉ። ይቅርታ ያቋረጥኳችሁ። ሲድረቱል ሙንተሃ ዛሬ ሲደርቱል ሙንተሃ ከምትባል ዛፍ አጠገብ ነው የሚለው ማለት ነው። እስኪ እሱ አንብብልኝና አስረዳኝ በማርያም። እሺ ሲድረቱል ሙንተሃ የሚለው እኮ ተተርጉሟል፣ አላየኸውም ነው? አዎ። እሺ በመጨረሻይቱ ቁርቁራ አጠገብ ይላል። የቁርቁራ ዛፍ ታውቃለህ? አላውቀውም። በቃ የቁርቁራ ዛፍ ይባላል እና በቁርቁራ ዛፍ አጠገብ ማለት ነው እርሷ ዘንድ መኖሪያይቱ ገነት ያለች ስትሆን ብሎ ይህንን ነገር በብዙ አይነት መንገድ ላይክ ዘመናዊ ፍቺዎችን ይሰጡታል። ለምሳሌ እንደ ብላክ ሆል አድርገው የሚተረጉሙትም አሉ። በአጭሩ ግን ምንድን ነው ሲድረቱል ሙንተሃ የተባለው ዛፍ ራሱን የቻለ ዛፍ ነው ምናምን ሳይሆን ወደ ቀጣዩ ጊዜ ማለት ነው የመሸጋገሪያ ነገር እንደሆነ ነው የተቀመጠው። ሲድረቱል ሙንተሃ የሚለው ዳይሬክት የሆነ የቁርቁራ ዛፍ ማለት አይደለም። ቁርቁራዊቱን የሚሸፍን ነገር በሚሸፍናት ጊዜ አየው አለ። አይኑ ካየው አልተዘነበለም፣ ወሰንም አላለፈም። ከጌታው ታምራቶች ታላላቆቹን በእርግጥ አየ። አላትንና አልዑዛን አያቸውን እያለ ይቀጥላል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ታላላቅ ተአምራቶቹን ያዩበት ቦታ ነው ሲድረቱል ሙንተሃ ወይም የቁርቁራ ዛፍ ተብሎ የተጠራው ማለት ነው። በቁርቁራይቱ ዛፍ አጠገብ ተብሎ የተጠራው። ጄክ እስኪ መረቅረቅ አድርግበት በደንብ ሰፋ አድርገ። አይ ግልጽ ነው እኮ ግልጽ መልስ ነው። አሰፋው በቃ። እሺ ሁለተኛው ልጠይቃችሁ። ቆይ እሺ ጉራጌ ሁለተኛውን ከመጠየቅ በፊት ሜሉ ኔትወርክ ሰርቷል። ጄጋ የጀመራችሁት ነገር ነበረ? አዎ አዎ። እሺ ድጋሚ ከጠፋህ ግን ተመልሰሃል ሜሉ? አዎ ተመልሻለሁ። ጥሩ መጽሐፈ ኢያሱ ላይ እና የሰማሁትን ጥያቄ አንዴ ኢያሱ ኢያሪኮን ወሯል። የሰማሁት ጥያቄ
አንድ ጊዜ ቅድም ኢምራን መሰለኝ ሲጠይቅ የሰማሁት በመጽሐፍ ቅዱስ በአጭሩ ለመጠየቅ ያክል ማለት ነው። ቅድም የጠየቃችሁትን በመጽሐፍ ቅዱስ መሰረት ሰዎችን በእሳት ማቃጠል ይቻላል ወይ ብሎ ነበር ሲጠይቅ የነበረው እና ከምናረዝመው እቺን መነሻችን ጥያቄያችሁን መነሻ አድርጌ ለመመለስ ያክል ነበር። ይቅርታ ምን ብሎ ኔትወርክ ይዞ ነበረ። ምንድን ነው ያልከኝ? አልሰማኝም። አዎ ኔትወርክ ይዞ ቅድም ነበረ። ስትጠይቁ ነበረ። ኦኬ እሺ። ቅድም ስትጠይቁ ነበር እና ጥያቄ አሳጥሮ ለመጠየቅ ያክል የእናንተን ጥያቄ ማለት ነው። በአጭሩ በመጽሐፍ ቅዱስ መሰረት ሰዎችን በእሳት ማቃጠል ይቻላል አይቻልም ወይ ብሎ ነበር ሲጠይቅ የነበረው እና ከምናረዝመው ጥያቄዋን እቺ ትመስለኛለች ዋና ፖይንቱ ከጥያቄያችሁ እና ጥያቄያችን ሴት ህጻናቶችን በእሳት አቃጥሎ መግደል አባታቸው ሌባ ስለሆነ የተፈቀደ ነው ወይስ የተፈቀደ አይደለም? ኦኬ እኮ እሱ ነው ጥያቄ። ከእሱ አንጻር ተነቼ ልመልሰው። ሴት ህጻናቶችን በእሳት አቃጥሎ መግደል በመጽሐፍ ቅዱስ የተፈቀደ ነው ወይስ አልተፈቀደ ነው የሚለውን አብራራ እስቲ። ኦኬ እሺ። በመሀል ግን እንዳታቋርጡኝ ያደራችሁን አደራ። ሀሳቤ እንዳትበትሉ። የለም ነጥቡ ላይ ካላወራ አቋርጥ። ከነጥቡ አሉ። እንደዛ ከሆነ ችግር የለውም። እሺ ኦኬ እሺ። እና በመጽሐፍ ቅዱስ አስተምህሮ መሰረት በሰዎች ላይ ስለሚፈረድ ወይም ስለሚፈጸም የእሳት ቅጣት ሁለት ዋና ዋና ገጽታዎች ለይቶ ማየት ያስፈልጋል። መጀመሪያ ማለት በመጽሐፍ ቅዱስ አስተምህሮ መሰረት አንደኛ የእግዚአብሔር መለኮታዊ ፍርድና የሰው ልጅ በሰዎች ላይ የሚሰጠው ፍርድ ስልጣን እና ከጥያቄው ደግሞ አንጻር ስንበትነው በሰው ልጅ ስልጣን ሰዎች በእሳት ማቃጠል ወይም በብሉይ ኪዳን ሕግ ማለት ነው። በሰው ልጅ ስልጣን ሰዎችን በእሳት ማቃጠል ወይም በብሉይ ኪዳን ሕግ በሙሴ ሕግ ወይም በብሉይ ኪዳን ሕግ ማለት ነው። በብሉይ ኪዳን ሕግ ውስጥ በጣም ከባድ ለሆኑና ማህበረሰቡን ለሚያራክሱ እጅግ ጥቂት ለሆኑ ኃጢአቶች የእሳት ቅጣት ተደንግጎ ነበር። ነገር ግን ይህ ቅጣት በግል አለቀተው ሀሳቡን ተረዳውና ከዛ መልስ ያነበብከውን ተረዳው። አንብቦ ነው አንብብሽ እኮ ካነበብኩ ላንብብ በንባብ ልንገራችሁና ከዛ በኋላ የራሴን ደግሞ ፖይንቱን እነግራችኋለሁ። ተው እኛ ጋዜጠኛ አልፈለግንም እኮ ለመልስ ጋዜጠኛ አልፈለግንም እኮ። አሁን የለ ጋዜጠኛ ነኝ አይደለም ነው ልመልስና ላንብብላችሁና ከዛ ለማንበብ መች ፈለገ? አንብበህ ነው የምታስረዳን እንጂ አንብበህ ነው ከተረዳኸው ከዛ ማስረዳት ነው እንጂ እያነበብክ ደግሞ ወደ አንብቦን ሀሳቡ ግልጽ ለማድረግ ያክል እኮ ነው እንዴ ሳሰሙት እንደ ድንገት ስራን ባህል ጀማል ታች አድርገው ሜሉ ይኸውልህ ሜሉ ባጭሩ መልሰሃል። ማቃጠል ተደንግጓል ብለህ መልሰሃል አይደለ? በቃ አለቀ። ተስማማን። የኛም ሀሳብ እሱ ነው ነው። ወይ ከእንትን ከርዕሱ ወጥቻለሁ። በቃ አረጋገጥክልን እኮ ተስማማን እኮ። አይ ከርዕሱ ወጥቻለሁ። አጸደቅክልን ተስማማን። ግን አቋረጥኩ። አይ ከርዕሱ ከተስማማን ምን ያደርጋል? ሜሉ ቆይ አንዴ ስማኝ። ምን ማለት ነው? ምን ያደርጋል? ሜሉ ቆይ አንዴ እሺ። ፒኬ አውራ። እሺ ዘይት ሜሉ አውራ። ይኸውልህ ሜሉ አሁን ጥያቄው አንተ ያገኘኸው ጽሁፍ ላይ ጥያቄው ምላሽ አግኝቶ ከሆነ መልሱን አንተ ተረዳውና ያንን መልስ መልስልን። ሙሉ ጽሁፉን ለኛ ማንበብ አይጠበቅብህም። ስለዚህ በመጽሐፍ ቅዱስ እኮ ሐሳቤን እኮ ይኸውልህ መጀመሪያ ቆይ አንድ ጊዜ ይቅርታ ስላቋረጥኩ ይቅርታ። ግን ይኸውልህ የመጀመሪያ በንባብ እነግርሃለሁ ዋና ፖይንቱ ማለት ነው። ከዛ በኋላ በትንልሃለሁ ነው ሁሉ ገና ሳለብ አቋረጥኩ። ሐሳቡን ተረዳውና ፖይንቱን ንገረን። አሁን ከላይ ጀምረ እንደዚህ ሆኖ መጽሐፍ አይደለም አልኩ እኮ ልጨርስ ነው እኮ ነው። ስለዚህ አሁን በመጽሐፍ ቅዱስ መሰረት እግዚአብሔር በሰጠው ሕግ መሰረት በእሳት ቀጥቶ በእሳት መቅጣት ሰውን ይቻላል ነው ወይስ አይቻልም ነው የምትለው? አሳጥረውና ከዛ አዎ ይቻላል ወይም ደግሞ ይቀጣል ካልክ ከዛ በኋላ ሜቢ የምታብራራው ነገር ካለ እናያለን። አይቻልም የምትል ከሆነ ደግሞ አንቀጹን ከፍተን እናወራበታለን።
ስለዚህ አሁን ይቻላል ነው አይቻልም ነው የምትለው? በእግዚአብሔር ሕግ መሰረት እግዚአብሔር ለሙሴም በለው ለማን በሰጠው ሕግ መሰረት የሰው ልጅ በእሳት ቀጥቶ በእሳት መቅጣት እንዴት ይታያል በመጽሐፍ ቅዱስ? ቀጥል እኮ ታስጨርሱኛላችሁ፣ እያስጨረሳችሁ ስላልሆነ እኮ ነው። ይቻላል ወይስ አይቻልም በልና አሁን ከዛ በኋላ ይመለስ ማስረዳት ማለት ያለብን ታስረዳለህ። እኮ ላስረዳ ትጠብቀኛለህ እኮ ይቻላል ወይስ አይቻልም? ሜሉ በሰላም ነው? ከሁለቱ ውጪ ወይ? ሶስተኛ ምን እንድል ምርጫ ካለ ፈልገህ ነው? ንገረን። ሶስተኛ ወይ ይቻላል በል፣ አዎ በመጽሐፍ ቅዱስ መሰረት ሰውን በእሳት መቅጣት ወይ ይቻላል በል፣ ወይም ደግሞ አይቻልም በል። ከዛ በኋላ ማብራራት ያለብህን ታብራራለህ። እንዲህ ዝም ብሎ ገና በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ አይነት ወሬ አታውራን። በቃ እዛ አይደለም ኩዌሽኑ፣ ይሄ ነው። ጥያቄውን መልስ። ከዛ በኋላ ማብራራት አለብኝ ብለህ የምታስበው ሀሳብ ካለ አንተ አብራራ። እንደዚህ ብልስ የሚቻልበት ጊዜ ነበረ። አሁን ደግሞ የማይቻልበት ጊዜ ነው ያለ ነው። አሁን ደግሞ የማይቻልበት ጊዜ ላይ ነው ያለ ነው። መች ነው ይቻልበት የነበረው ጊዜ? በብሉይ ኪዳን ይቻላል። በብሉይ ኪዳን ይቻላል፣ በአዲስ ኪዳን ግን አይቻልም። በአዲስ ኪዳን ስለዚህ አሁን አሪፍ ስለመጣ በአዲስ ኪዳን በእሳት ወይ በብሉይ ኪዳን ህጻናቶችን በእሳት አቃጥሎ መግደል ይቻል ነበረ ነው እያልን ያለው። እሱን ኮንፈርም ያደርግልን አሁን ማለት ነው። ይቅርታ አድርጉልኝና ማለት ነው ሁላችሁም ኤክስፔክት እያደረጋችሁ ያላችሁት በቃ የሆነች ቃል ነው ይደረጋል ካልኩኝ አሁን በቃ ይደረጋል ብለሃል፣ ቻው እናመሰግናለን ምናምን። እንደዛ አይደለም፣ አይደረግም። እንደዛ ያለህ ሰው የለም። እኔ እኮ አሁን እያወራሁ ቅድም አለኝ እኮ ገና ሳወራ ማለት ነው። ምንም አላወራህም አንተ። አረ በፈጣሪ አሁን ቅድም ያለ እንደዚህ ነው እንደዚህ አይደለም እያልን ሌላ ወሬ ልናወራ ነው እንዴ? ወደ ፖይንቱ ተመለስ ብሮ፣ እኛ ጊዜያችንን እንፈልገዋለን። ስለዚህ ቅድም ያለህን እርሳው። በቃ አንድ ሰከንድም ቢሆን መልሰህ ማግኘት አትችልም። ያለፈ ነገር ነው። በቃ እርሳው። አሁን እሱን የጠየቀ የለም። አሁን ጥያቄው ምንድነው? አንተ በብሉይ ኪዳን ይቻላል ብለሃል። እግዚአብሔር በብሉይ ኪዳን ሰዎችን በእሳት እንዲቀጡ አዞ ነበር። በቃ ይሄ ያንተ ምላሽ ነው። ግን በአዲስ ኪዳን ተከልክለዋል ነው አይደል? በቃ እንደዚህ እኮ ባጭር መመለስ ትችላለህ። ስለዚህ ሁላችሁም እንደሰማችሁት ነው። አልጨረስኩም፣ ገና አልጨረስኩም። አትጨርስም በጊዜ አብሽር፣ ትንሽ ታመሻለህ። አይ እጨርሳለሁ፣ ትንሽ ብቻ 2 ደቂቃ ወደ አዲስ ኪዳን እንመጣለን። ሜሉ ምን ሆነ ነው? ወደ አዲስ ኪዳን እንመጣለን። ስለዚህ አሁን ሁላችሁም እዚህ ያላችሁ ሰዎች በጠቅላላ እንደሰማችሁት ምንድነው እግዚአብሔር ሰዎች ህፃናትም ይሁን ትልቅ ሰውም ይሁን የካህን ሴት ልጅም ብትሆን በእሳት ተቃጥላ ትገደል የሚል ህግ አለ። ያው ዘሌዋውያን 21:9 ላይ እነዚህ ሁሉ እግዚአብሔር ያዘዛቸውና የፈቀዳቸው ተግባራቶች ናቸው፣ የሰዎች መቃጠል ማለት ነው። አሁን ምን ታደርጋለህ? በአዲስ ኪዳን መከልከል ማስረጃ ትሰጠናለህ። ይሄ ወደ አንተ መጣው። ኦኬ እሺ። በአዲስ ኪዳን መከልከሉን በእሳት መቅጣት ማለት ነው። መከልከሉን አሁን ማስረጃ ስጠን። ኦኬ በአዲስ ኪዳን ደግሞ ወይም የክርስቶስ ህግ ደግሞ በአዲስ ኪዳን የሰው ልጆች በሌላው ሰው ላይ ስጋዊ ወይም አካላዊ የኃይል ቅጣት ወይም በተለይም የእሳት ማቃጠልን የመሰለ የሞት ቅጣት እንዳይፈጽሙ ሙሉ በሙሉ ተከልክሏል። ክርስቶስ የመጣው የሰውን ነፍስ ሊያድን አሁንም አዎ ማስረጃውን ብቻ ስጠን። አተታውን ተውና ጋዜጠኛው ተው ያልኩትን ሰምተኛል። ያልከው እኮ መረጃ ወሬ እኮ ነው ያወራኸው። አሁን ማስረጃ ማለት ከአዲስ ኪዳን ነው ታሳየን። ያልኩት ምን? አዎ ያልከው በአዲስ ኪዳን መሰረት ማንኛውም ሰው በሌላ ሰው እጅ እንዳይቀጣ ተከልክለዋል ነው ጠቅለል ሲል ሐሳቡ አሁን የተናገረው። አንተ እንኳን መጠቅለልም አልቻልክም። አይ እያነበብክ ነው፣ ዝም ብለህማ አይደለም። ድምፅም ሰምተናል። እያወራህ ነው፣ እያነበብክ ነው ያወራው አይደለም። ቆይ ባነብ ከተመለሰልኝ አዲስ ኪዳን አሁን እዛ ጋር የተጠቀሱ አንቀጾች ካሉ ይኸውልህ፣ አሁን ሐሳቡን እኮ ነው የነገርኩህ። አንተ ያነበብከውን እኔ አሁን አጭር አድርጌ ሐሳቡን ነገርኩህ አይደል? በቃ እንደዚህ እኮ ማሳጠር ትችላለህ። ሶ ማስረጃውን አሁን ከባይብል እዛው አሁን የያዝከው ጽሑፍ ላይ የተጠቀሱ ማስረጃዎችን ከባይብል ያለውን ማለት ነው እሱን አንስተህ ማስረጃውን ትነግረናለህ። በእሳት ማቃጠል መከልከሉን ማለት ነው። በቃ መልስ ማለት እንደዛ ነው። ስለዚህ ማስረጃ ከመጽሐፉ ነው ግዴታ ቀጥታ ማምጣት አለብኝ ማለት ነው። እና ከጎረቤት ልታመጣው ነው እንዴ? ታዲያ ከመጽሐፍ ቅዱስ ካልሆነ ከምንድን ነው በአዲስ ኪዳን ተከልክለዋል ብለህ ማስረጃ የምትሰጠን እንዴ? እና ከየት ነው የምታመጣው?
አንተ መፈቀዱን አለክ ማስረጃ አዲስ ኪዳን ላይ የብሉይ ኪዳኑ በቂ ነው እሱ። ሳሚ ቆይ ትገባለሽ። ኪዳን አለ እኮ ነገረ እኮ አይደል? አዎ ነገረኝ። ቆይ ሳሚ አንዴ ተረጋጋ። አረ ሳሚ፣ አረ እባካችሁ ሰዎች ለመረጋጋት ሞክሩ እንዴ። ተረጋግተን እኮ ነው እያወራናችሁ ያለ ነው። ስለዚህ ሜሉ ገበያ ካንሰራ ነው ገና ለገና አለ ብሉይ ኪዳን ላይ ብለህ አዲስ ኪዳን ላይ ግን አንተ ማስረጃ እኮ ብሉይ ኪዳን ላይ አለ። የብሉይ ኪዳን ማስረጃ ማቅረብ ብቻ ነው። ከዛ ከአንተ ጋር ትቀጥላላችሁ። ተረጋጋ። ችግር የለውም ሳሚ፣ ችግር የለውም ሼጄ። በቃ ወረደ። እሺ ለማንኛውም እንመለስ ወደ ሜሉ ገበያ። ሳሚ ሜሉ ሲጨርስ ትገባና ታወራበታለህ። ምንም ችግር የለውም። ስለዚህ አሁን ሜሉ በአዲስ ኪዳን ተከልክለዋል እያልክ ነው። በብሉይ ኪዳን ደግሞ መፈቀዱን ኦልሬዲ አይተናል። ስለዚህ ለመከልከሉ ማስረጃ ያስፈልጋል። ካልሆነ የብሉይ ኪዳኑን ሕግ ነው ተከተለን የምንመጣው። ሰው አንተ አሁን በእሳት መቅጣት የሰው ልጅ በእሳት መቅጣት መከልከሉን በተመለከተ በአዲስ ኪዳን ማስረጃ ስጠን። በአዲስ ኪዳን ተከልክሏል የሚል ወሬ ሳይሆን የምታወራው መጽሐፍ ቅዱስ ላይ በዚህ አንቀጽ ላይ ክልክል ነው ይሄ ነገር፣ በቃ ታስቀምጣለህ። ኦኬ እሺ፣ ጥቅስ ነው ማለት ነው እያልከኝ ያለው። ስለዚህ እሺ ልጥቀስልህ። በማቴዎስ ወንጌል 5:44 ላይ፣ ሁለተኛ ደግሞ በሮሚ 12:19 ላይ የማቴዎስን ንገረን ምን ይላል? ኦኬ እሺ፣ በአዲስ ኪዳን ምዕመናን ጠላቶቻቸውን እንኳን እንዲወዱ የሚያሳድዷቸው እንዲጸልዩ እንጂ። አረ በፈጣሪ ስም እኔ ማቴዎስን ነው አንብብልኝ ያልኩ። ማቴዎስን ነው እኔ አንብብልኝ ያልኩ እንዴ። ማቴዎስን ነው ካነበብክም ለምንድን ነው የምጠብቅህ? ማቴዎስን ጠቅሳ አንተ የተጻፈ ሌላ ጽሑፍ ታነባለህ እንዴ? ማቴዎስ ላይ ያለውን አንብብና በእሳት መቃጠል ተከልክሏል የሚለውን ነገር አስቀምጥ። ለምን አታስጨርሰኝም? እኔ እኮ የሚገርመኝ ለምን አታስጨርሰኝም? ቆይሽ ለምንድን ነው ማስጨረስህ? እስኪ ለምን ማስጨረስ እንዳለብኝ ንገረኝ። ለምን? በቃ ሙሉ መልስ ይሄን እኔ ሐሳቤን እስከመጨረስ ጠብቀኝ። አንቀጹን ንገረን። አንቀጹን ስጠንና አንቀጹ ምን ይላል? በእሳት መቅጣት አይቻልም ከዚህ ጊዜ በኋላ ክልክል ነው ይላል። ቆይ እሳት ስትባል እሳት ነው አንተ ጋር ስትተረጉሙ እናንተ አሁን ውሃ ነው እኛ ሰፈር ውሃ ነው እሳት። ዛህሩን አስገባት። ዛህሩ አንድ ቁጥር እየጻፈች ነበር። እሳት ነው ትለኛለህ እንዴ? እና ትቃጠል ማለት ምንድን ነው ታዲያ? በንዴት ነው ትቃጠል የሚለው? ኦኬ ስለዚህ እናንተ ቅድምም ያነሳችሁት የራሳችሁ ጥያቄ ነበር። ስለዚህ እናንተ ጋር ሲፈታ ቀጥታ እንደተጻፈ ነው ማለት ነው። እንዴት ነው? እስኪ የካህን ልጅ በእሳት ተቃጥላ ትገደል፣ የካህን ልጅ ዝሙት ከሰራች በእሳት ትቃጠል የሚለውን አንቀጽ በእሳት ትቃጠል የሚለው ምን ብለህ ነው እስኪ የምተረጎመው? እስኪ ንገረን እሱ። እስኪ ደስ በቃ ይሆናል እንትን ለማለት ነው። የሆነ ተናዳ ትሙት ነው። ተናዳ ትቃጠል ማለት ዝም በለህ አፍ እንዳመጣ ሳይሆን የሚመለሰው ይሄ ብዙ ነገር ዛፉን እንዳመጣ ነው እያወራ ነው ያለ ነው። ስለዚህ መልስ የለህም ነው እኮ እሱን ነው የምልህ እኮ እንዳመጣው አይደለም የሚመለሰው እኮ ነው እያልኩ ያለሁት። አንተ ራስህ እኮ ተስማማህ። በብሉይ ኪዳን አዎ ይቻላል እግዚአብሔር አዞ ነበር አልክ እኮ። አሁን እኮ ማምጣት ያቃተ አዲስ ኪዳን ላይ ያ መቃጠሉ መከልከሉን ነው እኮ ማምጣት ያቃተ እኮ ነው። ለምንድን ነው የምትከለከለው? ጥቅስ እኮ አምጥቶ እያነበበልህ ነው። ለምንድን ነው መልሱ እኮ እያነበበልህ ነው። ጥቅሱ ነው እያነበበ የነበረው። አንድ እውነት ውሸት የጠየቀውን እኮ መልሱን እያነበበልህ። ለምን ረጋ ብር ላይ አታዳምጠውም? ባይዘዌ ስምህን ወድጄዋለሁ። አሁን አንተ ራሱ ካወራኸው ውስጥ ጥቅስ አምጥቷል የሚለው ነው እውነት ያወራኸው። ሌላው በሙሉ ውሸት ነው። አሁን አንተ ራሱ የተናገርከው ጥቅሱን እያነበበ ጥቅሱን አላነበበም ሲጀመር ከመሰረቱ። ረጋ በልና ብሉይ ኪዳን አዲስ ኪዳን ውስጥ የተከለከለበትን ጥቅስ አምጣል። አምጥቶ እያነበበልህ ነው። ጠላትን እንኳን እንደራሱ አሁንም ጥቅሱን ያንብበው። አንድ እውነት ማለት ውሸት አትግደል እንዲህ አታድርግ የምለውን ህግ ተቀምጧል እኮ አስቀምጧል። የዛን ሰዓት ደግሞ ግደል የምለው አትግደል ከአስርቱ ትእዛዛት ውስጥም አለ። ከሙሴ ህግ ዘጸአት 21 ላይ ታገኘዋለህ አትግደልን። እሱን የጠየቀ የለም። በእሳት ተቃጥላ ትሙት ወይም ትቃጠል የሚለውን የተሻረበትን የአዲስ ኪዳን ጥቅስ ነው የተጠየቃችሁት። ስለዚህ ሌላ ነገር አታወሩ።
እያወራ እኮ ነው እያነበበልህ ነው። በቃ ረጋ ብለህ ለምን አሰማውን ሀሳቡን? በቃ አሁን ምንም ይኸውልህ ብከራከር ምንም እንደ ካንተ ጋር ምንም ሊገባ እንደማይችል ስለማቅ የተወሰነ ሰው እንኳን ሰምቶ ለራሱ ለጭንቅላቱ እንዲይዘው ምኑ ነው የሚሰማው? አንቀጽ ካልጠቀስክኛ አንተን ዝም ብለህ የምታነበው ነገር ቁጭ ብለህ አንድ ደቂቃ አልፈጅብህም። አንድ ደቂቃችን ስማኝና ከዛ ነው ይወርድልሃል። ንባብ ምናምን ለማላገጥ 10 ሰከንድ ሰጥቻለሁ። ምንም ማላገጥ አይደለም። አንተ በሰፈር ወሬ ከሆነ የምትቀበለው እሱ ያንተ ችግር ነው። ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጥፋቸው እንል ዘንድ ትወዳለህን ብለው ጠይቀውት ነበር። ኢየሱስ ግን ዘወር ብሎ ገሰጻቸው። ምን አይነት መንፈስ እንደሆንክ አታውቁም። የሰው ልጅ የሰውን ነፍስ ሊያድን መጣ እንጂ ሊያጠፋ አልመጣም አላቸው። አሁን ይሄ ማለት በአዲስ ኪዳን እንደዛ ማድረግ ማቃጠል እንደማይቻል ይገልጻል አይገልጽ? የመጨረሻ ነው። አሁን ይሄ ዛግ አድርገህ አሁን ወደ ጠቅለለህ ታወራለህ። ማነው 15 ደቂቃ የሰጠው? አይገልጽም። 15 ደቂቃ የሰጣችሁ ግን ተመቻችሁ። ምንም የሚገልጸው ነገር የለም። ኢየሱስ ክርስቶስ ራሱ በሰይፍ የሚገድል እንዲሁ በሰይፍ እንዲገደል ይገባዋል ብሏል። ለምን እንደማይገልጽ ታውቃለህ? ሜሉ በቃ አወራህ እኮ ሀሳብህን እኮ በቃ ገለጽክ እኮ በቃ በ10 ሰከንድ ስለ መቅሰፍት ነው እያወራ ያለው። 10 ሰከንድ ነው እንትን የምትለኝ 10 ሰከንድ ለሰው ትሰጥና ከዛ አንተ 40 ሰከንድ ታወራለህ። የምታወራው ሌላ ነገር አለ ሜሉ። እሺ በቃ አንድ ደቂቃ ሰጡትና 50 ደቂቃ ብትሰጠኝ ለአንተ ስለማይገባ ማውራት አልችልም ከዚህ በኋላ። 50 ደቂቃ ብትሰጠኝ ለአንተ ብነግር ስለማይገባ ለሚገባቸው እዚሁ እናወራለን። ሲገባ ወረዳ ምን ትሰራለህ ታዲያ? ከዚህ ላይ እኮ ምንም አሰራም። ታችሁንና በኮሜንት ንገረን። ምን ትሰራለህ? ከታች ወርዶ ወይ ለነብሳ አንብበው። ኢየሱስ ክርስቶስ አትፍረዱ ይላል። ጠላቶቻችሁ እንደራሳችሁ አድርጋችሁ ውደዱ ምናምን። አይ በቃ ሐሳቡን እኮ ልጁ አምጥቶላቸዋል፣ ግን እናንተ አንቀበሉ። ምን አደረገ መሰለህ? ውሸት አንዴ ይኸውልህ፣ ምን አደረገ መሰለህ? መጀመሪያ ላይ ማቃጠል ነው ብሎ ነበር የተረጎመልን በብሉይ ኪዳን። አሁን እናቃጥላለን ብሎ ነበር። አሁን ደግሞ ማቃጠል በመላስ ይሁን በምን እንደተረጎመ አናውቅም፣ በሌላ ነገር ነው አለን። መጨረሻ ላይ ትክክል እንዳልሆነ ሲገባው ማለት ነው። መጀመሪያ ያንን ብሎን ነበረ። ይሄ ሰውዬ የራሱ መጽሐፍ ነው እየጻፈ ያለውና እንደው አንተ ውሸትም እንግዲህ ችግር ነው። እኛ የምንፈልገው አንዱ እውነት ነው። ውሸት አንፈልግም። አሁን ለአንተም ጥያቄ አለን። ቅድም ኤልያስም ሲል ሰምተዋል አይደለ? ልጁ ኤልያስም ሲል ሰምተዋል አይደለ? ኤልያስ ምንድን ነው? ነብይ ነው። ኤልያስ ነብይ ነው። እስቲ አንደኛ ነገሥት ምዕራፍ 18 ቁጥር 40 ምን እንደሚል አንብብልኝ። አንብብልኝ እስኪ አንተ። እሺ እንዲህ ይላል። ኤልያስም ከበዓል ነቢያት አንድ ሰው እንዳያመልጥ ያዙ አላቸው። ያዟቸውም ጓደኛሞች እንኳን ቢሆን ከስንት አንድ የሚገናኙት ናቸው የሚከባበሩት። ይሄን ወቁ። አብረህ በኖር ከቁጥር ትናናቃለህ። ለምን? አብረህ በኖር ከቁጥር ጥሩነትና ሰጪነትን፣ አድራጊነትን፣ ተንከባካቢነትን ብቻ ሳይሆን አብረህ በኖር ከቁጥር ክፋት የሚባለውንም ትጋራለህ። ገብቶታል? ለኤልያስ ሰውን እንዲያርድ ሕግ ሰጥቶታል ነው ትእዛዝ ሰጥቶታል ነው የምትለኝ? በብሉይ ጊዜ እኮ ለእስራኤላውያን ወይንም ላመጹት ሕግ ተሰጥቶ ነበር። ለፈጣሪ የማይገዙ ሰዎች እንዲወገሩ ሕግ ተሰጥቷቸው ነበር። በሰዓቱ እኮ እንዲያርዷቸው እንዲገደሉ አዎ ተሰጥቷል። አሬ ሰው ከባድ ነው። እሺ ህፃናቶችን በእሳት አቃጥሎ መግደል። ይህ ምሳሌ ደግሞ የሲኦል ምሳሌ ማለት ነው።
የምን ምሳሌ እኮ ነው? በዛ በአካል እኮ ነው፣ ምድር ላይ ነው እኮ በእሳት አቃጥሎ የገደላቸው ህፃናቶቹን እኮ በቃ ይህን ምሳሌ የገሃነም ምሳሌ ነው። ስለዚህ የምን ምሳሌ ነው የምትለኝ? ምሳሌ ብሎ ነው ለገሃነም ምሳሌ ብሎ ነው ምድር ላይ የገደላቸው ነው እያልክ ያለው? አንድ ደራ ነው እንዴ? የምን ድራማ ነው እንዴ? እየመለስኩልህ ጠየቀኝ እኮ እየመልሱን እየመለስኩልህ ነው። እና ምሳሌው እግዚአብሔር እኮ ነው የምልህ። እግዚአብሔር ድራማ እየሰራ ነው ወይ? ለምሳሌ ብሎ እንዴት ያርዳቸዋል ብዬ ነው ህፃናቶቹ በእሳት ያቃጠላቸዋል ብዬ ነው። በእሳት እንዲቃጠሉ ህግ ተሰጥቷቸዋል እኮ ህግ ተሰጥቷቸዋል ከእግዚአብሔር እኮ ህፃናቶችን አባታቸው ሌባ ስለሆነ ነው እኮ አባታቸው ሌባ ስለሆነ ህፃናቶቹ ይቃጠላሉ። የእግዚአብሔር ትእዛዝ ነው። በቃ ተሰጥቷል፣ ለሙሴ ተሰጥቷል። በብሉይ ኪዳን የተሰጠ ህግ ነው። በቃ ወይ ጉድ! ፒኬን አልችለውም። ይዘው እየቀጥል ወላሂ ፒኬ ይቀጥላል። እኔ ሪፈር አድርጌያለሁ፣ አልችልም። ይኸውልህ እሺ ህፃናቶች የሚገደሉት ላይክ ህፃናቶች ይገደሉ ምናምን እርጉዞችም ይፈጠፈጣሉ እያለ የሚናገረው እሱም የሲኦል ምሳሌ ነው። እሱ ሁሉ እኮ ምሳሌ ነው። እና እንግዲህ ልጠይቅ አንድ ጥያቄ ልጠይቅ መልሱ። አማሌቃውያን ልጆች ምንድነው ጥፋታቸው? የአማሌቃውያን ልጆች ለመገደላቸው እነዛ ህፃናቶች ያው ህፃኑንም ግደል የሚለውም ማለት ነው ጥፋታቸው ምንድነው? አባታቸው ምን ሰርቶ ነበር? አባታቸው መስራቱ ከነሱ ጋር ምን ያገናኘዋል? አባቶቻቸው እንደው አይደሉም የቅድመ አያቶቻቸው 400 ትውልድ በፊት የነበረ የነሱ ዘር። እኔ ምልህ ከአማሌቃውያን የተወለዱት በምን ምክንያት ነው እነዛ ህፃናቶች? እንግዲህ የአባቱን ኃጢአት ለልጁ ይደርሳል እኮ ወዳጅ። ያ ህፃን ከአማሌቃውያን እንዲወለድ ያደረገው ማን ነው? የማን ስራ ነው ከአማሌቃውያን እንዲወለዱ ማድረግ? የአባቱን ኃጢአት ለልጁ ከደረሰ ነገሩ አለቀ። አማሌቃውያን እንዲወለዱ ያደረጋቸው ማን ነው? ማን ነው ከአማሌቃውያን የፈጠራቸው እነዛን ህፃናቶች? ማን ፈጠራቸው? አቤት የጠየኩ መልሰህ ትጠይቀኛለህ እንዴ? ማን የፈጠራቸው እያልኩ እኮ ነው። እግዚአብሔር ነው። እግዚአብሔር ለምንድን ነው ከእስራኤላውያን ያልፈጠራቸው? ለምን ከአማሌቃውያን ራሱ ፈጥሮ እንደገና ደግሞ የአማሌቃውያን ዘር ስለሆናችሁ መሞት አለባችሁ ለምንድን ነው የሚላቸው? በራሱ ስራ ለምንድን ነው እነሱን የሚቀጣ እግዚአብሔር? የተሰጠውን ህግ ውጪ ሲሄዱ የት ሄዱ? ህፃናቶቹ የት ሄዱ? ከአማሌቃውያን ተወለዱ እንጂ እነሱ ምን አደረጉ? ከአማሌቃውያን እንዲወለዱ ያደረጋቸው ደግሞ እግዚአብሔር ነው። ስለዚህ ስራ የሱ ስራ ነው፣ የነሱ ስራ አይደለም። በሱ ስራ ለምንድን ነው እነሱ እንዲገደሉ የሚያዘው? የአዳምን ኃጢአት ወደ አንተ ለምን ተሸጋገረ? እኔ ጋር አልተሸጋገረ፣ እዛው ራስህን ቻል። አንተ ተሸጋግሮብህ ከሆነ ራስህን ቻል እዛው። እኔ አይመለከተኝም። አሁን ስለ አማሌቃውያን ልጆች እናወራ። የአማሌቃውያን ልጆች ጥያቄ አሁን በአዳም በኩል ብትሄድም በከበደም ብትሄድ በአማሌቅም ብትሄድ አንድ ነገር እኮ ነው የምታወራው። ባይዘው ምንም እኮ ልዩነት የለውም እኮ ልዩነት አለው። ስለዚህ አሁን የነዛን ሰዎች ሳሚ ችግር አለብህ እንዴ? ሳሚ ጊዜ ሲደርስ ታወራለህ ተባልካ፣ በቃ ጊዜን ጠብቀህ ታወራለህ። አንድ እውነት ይጨርስና ወደ አንተ ደግሞ እንመጣለን። ሚዩት አድርገሽ እሺ። ምን አልከኝ? አንድ እውነት እኔ ጨርሻለሁ፣ ግን በእርግጥ አንድ ጥያቄ እንድጠይቅ ትፈቅድልኛለህ? ምንን የጨረስከው? ምንን የጨረስ? አልነገርከኝም እኮ የህፃናቶቹ እነሱ ባልሰሩት ስራ ለምን እንደሚገደሉ እኮ አልነገርከኝም። ለምን ተገደሉ አልክ? አባታቸው ጥፋት ሰርቷል። አባታቸውን የፈጠራቸው እነሱን አባታቸው ወልዷል። አባታቸውን የፈጠራቸው ከአባታቸው እንዲወለድ ያደረጋቸው ማን ነው? እግዚአብሔር ነው እኮ። እግዚአብሔር እሱ በሰራው ስራ ለምንድን ነው ህፃናቶቹን እንደገና የአማሌቃውያን ልጆች ናቸው ብሎ እንዲሞቱ የሚያዝባቸው? ለምንድን ነው ያስቀመጠላቸውን ህጉ ስተላለፉ ታዲያ ያው ቅጣት ይገባቸዋል። ህፃናቶች አልተላለፉም እንዴ? አሁን አንተ እኮ አልከኝ አባታቸው ራሱ አልተላለፈም። የነሱ የቅድም አያት ነው። እሱም ደግሞ ተላለፈውም አይደለም። ከግብጽ ሸሽተው ሲመጡ እስራኤላውያን ምግብን ምናምን ስላልሰጧቸው ነው በሰዓቱ። የነሱ 400 ትውልድ ነው አሁን እየተቀጣ ያለ የአማሌቃውያን ማለት ነው። አዎ፣ ስለዚህ አሁን የነሱን ህጉን ስለተላለፉ ያው እንግዲህ ያው እንዲቀጡ ህግ ተሰጥቶላቸዋል ማለት ነው። ስለዚህ ልክ ነው። የህፃናቶቹ እንዲገደሉ መታዘዝ ትክክል ነው ማለት ነው። አንድ ነሽ ውሸት
በቃ ቢያንስ ልጠይቅሽ። ይሄን ከሺው እንመድባለን። እሺ ልጠይቅ። ምን ትጠይቃለህ? መጀመሪያ አንተ ራስህን ጠይቅና የቱ ነው ትክክል የቱ ነው ስህተት የሚለውን ስትረዳ ያን የመጣው ወደ ጥያቄ ትገባለህ። አሁን ምንድን ነው የምትጠይቀው? ዛሃሩ ምታርጊ እሺ ኢየሱስ ክርስቶስ አላህ ወሰደ ዛራ ብለህ ታምናለህ? ምን አልከኝ? አንዱ ነው ኢየሱስ ክርስቶስ አላህ ወሰደ ብለህ ታምናለህ? ወዴት ነው የሚወስደው? በነበረበት በምድር ወደ ሰማይ አነሳው ያምናለሁ። አላህ ማስረጃ ታመጣልኛለህ? ኧረ እሰጥሃለሁ። በዛን ሰዓት ሰዎች ያዩትም ይኖሩ እንግዲህ ሰው የግድ ማየት አለበት። አላህ መውሰዱና አለመውሰዱ ማስረጃ ሰዎቹ መኖር አለባቸው። ማለት ያዩ ምኑ ነው የሚኖረው? ምኑ ነው የሚኖረው? አላህ ኢየሱስን ሲወስድ በዛን ሰዓት የነበሩ ሰዎች የግድ ማየት አለባቸው። ምኑን ነው የሚያዩት? ኢየሱስን ነዋ። ኢየሱስንማ 33 ዓመት ሙሉ እኮ አዩት። 33 ዓመት ሙሉ አዩ አይደል? መልካም ደስ ይላል። ስሄድ ለህዝቡ ምን ብሎት ነው የሄደው ወይንም የተወሰደው? ምን ማስረጃ ምን ማረጋገጫ ምን ማሳመኛ አለኝ እኮ ቁርአን ላይ አለኝ። ማረጉን አንተ አታምንም? ትተው ነው አይደለም? አላህ መውሰዱን ማረጋገጫ ስጠኝ። ምንድነው ማረጋገጫ የምሰጥ? አላህ ራሱ እኮ አነሳውት ይላል። አላህ ይላል እንጂ በምንድን ነው አላህ መውሰዱና አለመውሰዱን የምታረጋግጠው? ስለዚህ አላረገም ነው ወይ ኢምራን? ኦኬ አይ ሐሳቡን ሰምተው ከሆነ ኢየሱስ ወደ ሰማይ ሲያርግ ያየ የለም፣ ስለዚህ አላረገም ነው አይደለ? እንደዛ መሰለኝ። እንግዲህ ሲሞትና ትንሳኤውን ያየ ሰው ካለ ደግሞ እንትን ይለናል። ግን እንደዛ ፒኬት ማኝማ እንደዛ ወይ ኢየሱስ ሲወለድ ያያለ እንዴ? እውነት ኢየሱስ ሲወለድ ያየ አንድ ሰው አምጣልኝ። ይሰማል። ኢየሱስ ሲወለድ ያየ አንድ ሰው ማስረጃ አቅርብልኝ። ካልሆነ ኢየሱስ አልተወለደ ማለት ነው። ሲወለድ አይደለም ሲሄድ አንተ ወሰደ ከሆነ ያልከው ጥያቄውን መልስልኝ። መጀመሪያ ከመሄዱ በፊት መወለድ አለበታ። ኢየሱስ ከመሄዱ በፊት መወለድ አለበት። ስለዚህ ሲወለድ ያየ ማስረጃ አቅርብልኝ ከመጽሐፍ ቅዱስ። ካላቀረበ ኢየሱስ የሚባል ሰው የለም ማለት ነው። መወሰዱን መወሰዱን አላህ መሆኑን ካመንክ ማስረጃ እንድታመጣልኝ እኮ ጠይቀዋለሁ። ጥያቄን በጥያቄ ከሱ በፊት እውነት ምን አልከኝ አንተ? ኢየሱስ ሲያርግ ቆይ አንድ አዳምጠኛ። ማነህ? ኢየሱስ ሲያርግ ያየ ሰው መኖር አለበት። ከሌለ ኢየሱስ አያደረገም ካልከኝ ማሻአላህ። ስለዚህ ጥያቄ የሚሆን ምንድን ነው? ኢየሱስ ሲወልድ ያየ አለ እንዴ? ጥያቄ ላይ ጥያቄ መደራረብ እኮ አይቻልም። ወንድም እንዲገባኝ እኮ ነው፣ እውነት እንዲገባኝ እንድንግባባ እኮ ነው። ቤቢ አይደለም ሄደብህ መልስልኝ። ጠየቁ አላህ ወሰደ አልክ። አላህ መውሰዱና አለመውሰዱን ማረጋገጫ ስጠኝ፣ ምስክር ስጠኝ። መወለድ አለበት ኢየሱስ። ከሱ በፊት ኢየሱስ መወለድ አለበት፣ ክርስቶስ መወለድ አለበት ከሱ በፊት ሐቢቢ። ሳይወለድ አያደርግም። ስለዚህ ሲወለድ ያየ አለ። እሱን አስቀድመህ መጠየቅ ነበረብኝ። እኔ እኮ ቀድመህ ስለጠየቅኩ መልሱ መልስልኝ እና እኔ ከዛ በኋላ መልስልኝ። ይቅርታ አሁን መልስልን። በቃ ችግር የለውም። አሁን ጥያቄያችን ምንድን ነው? መጽሐፍ ቅዱስ ላይ ኢየሱስ ሲወለድ ያየ አለ? እኔ እኮ ጥያቄውን መልስልኛ መጀመሪያ። እንዴ ማስረጃ ስጠኝ። አላህ ሲወስድ ማስረጃ ካላሰጠህ ኢምራን ትቀጥላላችሁ። ይቀጥል። በቃ በኋላ አጠቃለዋለሁ። እሺ አይ እንትን የለም። እሺ ያየው ሰው የለም። እሺ አንድ እውነት ያየው ሰው የለም። ኢሳ ሲያርግ ያየው ሰው የለም። ስለዚህ ያየው ሰው የለም ማለት ምንድን ነው እያልክ ነው አንተ? አሁን ያየው ሰው እኔ አይቻለሁ ብሎ የተናገረ ሰው የለም። አንድ እውነት። እሺ ምን ይሁን? ስለዚህ አላረገም ነው ሚዩት እንትን እንዲያነሳ አድርጉለት። ሚዩት አንሳ። ሚዩት ላይ ነሽ። አንድ እውነት። እሺ ይኸው አይደለም አላህ ወሰደ ብለህ በምን አመንክ ነው ጥያቄ። ይኸው አላህም ባለ ጊዜ አስታውስ ኢሳ ሆይ እኔ ወሳጅ ወደ እኔም አንሽህ ነኝ አለ። ስለዚህ አላህ እንደሚወስደውና ወደ ራሱ እንደሚያነሳው እሱ ስለነገረን አምነናል። ያየው ሰው አለ ወይ ሲወስደው ከሆነ ደግሞ ጥያቄ የለም አልኩ። ስለዚህ የለም ማለት ምንድን ነው? ኦኬ የለም። እሺ ምን ይሁን? እሺ ስለዚህ አላህ
መወሰዱና ለመወሰዱ ማረጋገጫ ምስክር የለም። በእኛ መጽሐፍ ደግሞ ሮሜ 1:9 ላይ ሰዎችን ሰብስቦ አስተምረው ወደ ሰማይ ሲሄዱ እያዩም እሱም ከፍ ከፍ ብሎ ተናግረዋልና በእናንተ ቁርአን ላይ የሌለውን እንግዲህ እሱ አላህ አልወሰደም። አራት ልትበል በእናንተ ቁርአን ላይ የሌለው አረ ሳሚ የሚባል ልጅ ግን እሺ ጥሩ በቃ እንኳን ደስ አለ። አሁን ኢየሱስ ክርስቶስ ሲወለድ ያየ ሰው አለ ወይስ የለም? ኢየሱስ ክርስቶስ ሲወለድ ያየ ሰው አለ ወይስ የለም? አለ። ማስረጃ እስኪ ስጠን። እሺ ሚውት አድርገህ ማስረጃ እንፈልግ እስከዛ። አንተ ፈልግ። እሺ ጉራጌ ሁለተኛ ጥያቄም ማቅረብ ትችላለህ። እሱ ነገም ስለማይመጣ ብዙም እንትና አትበል። እሺ ጉራጌ ኢምራን አለ የለም? አለ ግን ሲመቸው ያወራል። ችግር የለውም እና ያው እኔ ያው እዚሁ ተማሪ ነኝ ማለት ኦርቶዶክስ ነኝ። ግን ያው መማር ስለፈለግኩኝ ነው ገባ። ስለ ኦርቶዶክስ ወይም ደግሞ ስለ መጽሐፍ ቅዱስ ቃል እንዲህ ብለህ ብትጠይቀኝ ብዙ ማብራሪያ አልሰጠህም። ምክንያቱም ለዛ ነው ጠይቅ ምልህ ከቅድም ጀምሮ። አሁን እኛ የምንጠይቃቸውንና እንዲጠይቁም ብቻ የምንፈቅድላቸውን ሰዎች ለይተን እናውቃለን። ሰው ጉራጌ ከገባህ ጀምሮ ጠይቅ ነው እያልኩ ያለሁት እንጂ ልጠይቅህ አላልኩም። ለመጠየቅ የሚፈልጉትማ አሉ እኮ አሁን እነ ሳሚ ምናምን አገባባቸው ሁሉ ያስታውቃል። ስለዚህ አሁን ጥያቄ ካለህ ጠይቅ ነው ያልኩ። አሁንም እሺ ጥያቄ ምን መሰለህ? ሁለተኛ ጥያቄ አልሙእሚኒን ምን ይላል መሰለህ? ምዕራፍ 6 ላይ ምዕራፍ 6 አልሙእሚኒን ቆይ አንዴ ቆይ ምዕራፍ 6 ሙእሚኑን ነው 23 ነው እኮ 23 አልሙእሚኑን ነው ወይስ ምዕራፍ 6 ነው? አልሙእሚኒን ምዕራፍ 6 እሺ ቁጥር 6 ልትል ነው? እሺ ቁጥር 6 እንደዛ ሊሆን ይችላል ብቻ እንጃ። ነገር ግን ከባለቤታቸው ወይም በቁጥጥራቸው ስር ካሉ ባሪያዎች ማን ነው ግን እንደዛ ብሎ የሚተረጉመው? ቆይ ከቅድሙ ጋር እሺ እጆቻቸው በያዟቸው ነው የሚለው ባሪያ ሚልከል የሚን ይባላል። እጆቻቸው በያዛቸው ባሪያዎች ማለት ነው። በቁጥጥራቸው ስር ምናምን የሚለው ነገር ከየት ትርጉም እንዳመጣው ግራ ገብቶኝ ነው። እኛ ጋር ያለ ሁለት ትርጉም ብቻ ነው ያለ አማርኛ። ሁለቱም ትርጉሞች ላይ ተስፊር ላይ ነው ያገኘሁት። ሰማ ችግር የለውም። እሺ ላንብብልህና አንቀጹን ጥያቄህን አቅርበሽ በሚስቶቻቸው ወይም እጆቻቸው በያዟቸው ባሪያዎች ላይ ሲቀር እነርሱ በእነዚህ የማይወቀሱ ናቸውና ይላል። እሺ በሚስቶቻቸው ወይም እጆቻቸው በያዟቸው ባሪያዎች ላይ ሲቀር እነርሱ በእነዚህ የማይወቀሱ ናቸው ይላል። እኔ ደግሞ ያነበብኩት ቁርአን ተስፊር ላይ ምን እንደሚል ታውቃለህ? እሺ ምን ይላል? አልሙእሚኒን ምዕራፍ 6 አልኳል መጀመሪያ። ነገር ግን ከባለቤታቸው ወይም በቁጥጥር ይቅርታ፣ ነገር ግን ከባለቤታቸው ወይም በቁጥጥር ስር ካሉ ባሪያዎቻቸው ጋራ በግንኙነት እና በመሳሰሉት ቢረኩ አይወቀሱም ይላል። እሺ አሁን እያወራ ያለው ትርጉም ከየት እንዳመጣው አላውቅም፣ ግን ሐሳቡ ተመሳሳይ ነው። ሐሳቡ ላይ ችግር የለውም። ጥያቄህን ብቻ ማቅረብ ትችላለህ። ሐሳቡ ተመሳሳይ ነው። እስከ መጨረሻ አላልክልኝማ። ኧረ እኔ እስከ መጨረሻው ነው ያነበብኩልህ እንዴ። እሺ በሚስቶች ቆይ እስኪ የምታነበውን እስኪ ከፍታ አሳየን። ይቅርታና በወረቀት ጽፌ ነው እኮ። ከየት ነው ያመጣኸው? ጄሚኒ ምናምን ቻትጂፒቲ ጠይቀህ ከሆነ እሱ ብዙ ነገር ነው የሚጽፈው። ቁርአን ተስፊር አውርጄ ነው። ቁርአን ትርጉም ከሆነ እሺ በቃ ጥያቄህን ብቻ አቅርብ፣ ችግር የለውም። ግን እንደሱ አይነት ትርጉም ምን አላውቅም። እሺ የለም እንደሱ አይነት ትርጉም አፕሊኬሽኑ ላይ የለም፣ መጽሐፉ ላይ የለም። ቁርአን ተስፊር ላይ ገብተህ ያው ከፈለግ ካላመንክ ማለት ነው። አረ እኔ አላመንኩም። አረ ጉራጌ፣ አረ በፈጣሪ ስም ወደ ኋላ እናወራ። አላመንኩም አላልኩም። ሐሳቡ ተመሳሳይ ነው። ጥያቄ ካለ ጥያቄህን አንሳ ነው ያልኩ። እሺ ያው ድጋሚ ብጠይቅም ይሄ የለም ትለኛለህ። ከየት አመጣኸው ትለኛለህ።
እኔ ወላሂ ልቤን ያመኛል። ጉራጌ ሀሳብህን አቅርበው በቃ ፕሊዝ። ወይ ትዕግስትን ይስጥህ፣ ትዕግስትን ይስጥህ። አሳፈርከኝ። እሺ አለ አንድ ደግሞ ልድገምልህ። ኖ አይደለ፣ ይሄ አልገባኝም እኮ አሁን ያነሳኸው ምንድን ነው? ጠይቀህ ነው? አልገባኝም። ወይ ይምሩ ጉራጌ እኔ ጋር ጀለሰንና ላውራው እስኪ። እሺ አውራው። ዝምድና አለንና መሀል ላይ እንግባባለን። ሰላም ብያለሁ። አዶት ትንበር እናት ትኖር ማለት ነው በጉራጉኛ። ማሻአላህ። አይ ደስ ይላል። እውነት ነው እናቶቹ ይኖሩ። እሺ እንዴት ነህ ሐቢቢ? ሰላም ነው? እግዚአብሔር ይመስገን አለሁ። ደህና ነህ? አለን። ማሻአላህ አለይክ። እሺ ጥያቄ አለ? እንኳን እናመሰግናለን። አላህ ደግሞ አንተ ቀጣይ ከኛ ጋር የምታከብር ያድርግህ። አሜን። ጥያቄ ምን መሰለህ ይምራን፣ ምናልባት ፒኬ ዛሬ ነው ማየው እና ቅድምም የሆነ አንድ ጥያቄ ጠየቅኩት፣ ማብራሪያ አልጠየቅኩትም፣ ምክንያቱም በኋላ ጠይቀዋለሁ በሚል ጉዳይ ማለት ነው። እና ድጋሚ ደግሞ ጠየቅኩት፣ እንደዚህ የሚል ነገር የለም አለኝ። እሺ ጥያቄው ድጋሚ ልጠይቅህ ለአንተ። አዎ ግን አሁን እንዲመሰለህ ፒኬ እኔ ብኖር ችግር የለውም፣ እኔ ብቻዬን በሆን ግን ፒኬ እያለ ፒኬ ምን ወደ መሰለ በባህሪው ማስረጃ አሳዩ ነገር ይላል እና ቁጥሯን ጠቅሳት ከዛ ጥያቄህን ጠይቀኝ። እንደዛ ይሻላል። ቀጥል። እሺ ድጋሚ ልጠይቅህ። ከሱ በፊት አጀማ ከሱ በፊት አብደልፈታህ እና ፒኬን ፎሎ አድርጉ። ፒኬ ተከፈተ አካውንትህ? አዎ ያው ገስት ገብቻለሁ፣ ግን እንትን አለው አሁንም ምንድን ነው የሚባለው? ሪፖርት ቀይ ምልክቱ ምንድን ነው? ስትራይክ ነው ምናምን የሚባለው እሱ አለቀቀም። ኦኬ ኢንሻአላህ ያጀማ ያው እየገባችሁ ኮፒ ሊንክ አድርጉ ለቲፒኬን አካውንት እና ደግሞ ፎሎ አድርጉ። እሺ ፎሎ አድርጉ። አብዱልፈታህንም ፎሎ አድርጉ። ትልቁ ላይ አድርጌላችኋለሁ። አብዱልፈታህንም ፎሎ አድርጉ። እዚህ ጋር ያለው ከኔ ስር ያለው ማለት ነው። ቆይ ከዛ በኋላ ቀጥሎ ደግሞ ጄክን ፎሎ አድርጉ። አረ ጄክ አፋን ሀቢረሳ ፎሎ አድርጉ። እሺ ፎሎ ማድረግ አትርሱ። ባረከላሁ ፊኩም። እሺ ጉራጌ ጥያቄ አቅርብ። አልሙሚን ምዕራፍ 6 ላይ ምን ይላል መሰለ? ነገር ግን ከባለቤታቸው ወይም በቁጥጥር ስር ካሉ ባሪያዎቻቸው ጋር በግንኙነት እና በመሳሰሉት ቢረኩ አይወቀስም ይላል። እንዴት ነው አስረዳኝ፣ አልገባኝም አልኩት። ይሄ ቁርአን ላይ ሳነበውን አገኘሁት። ምናልባት የኔ ቁርአን ስህተት ከሆነ ንገረኝ። ጥያቄ የትኛው ቃል ላይ ነው የጠየቅኩት? ነው ቃሉ ግራ የገባ የትኛው ቃል ነው? አነበብኩልህ እኮ ቃሉ። አሁን እንዲመስለኝ ካነበብኩ ነገር ላይ ያልገባ የትኛው ቃል ነው ያልገባ? በእጆቻቸው ስር የሚለውን ነው። ይህ ሀሳቡ ማብራሪያ ሰጠኝ። ማለት አንድ ሰው ከባለቤቱ ወይም ደግሞ የፈለገ በቁጥጥር ስር ካለ ከባሪዎቹ ጋር ወይም ደግሞ ከሰራተኞቹ ጋር በቃ በአጠቃላይ ከባሪዎቹ ጋር አለ። እሺ ግንኙነት ቢፈጥር ወይም ደግሞ ሰራተኛና ባሪያ እዚህ ጋር ነው ችግር። አሁን ያንተ ትርጉም ነው ችግሩ። የከፈከው ቁርአን የትኛው እንደሆነ አናውቅም፣ ብቻ ግን እንደዛ አይልም። አው መለከት አይማኑሁም የሚለው ምንድን ነው? ጋብቻ ነው። እና ደግሞ መለከት ላይ የሚባል ነገር አለ። ጋብቻ ምንድን ነው ካለን ሁለት ሰዎች አቅድ ሲያደርጉ በትክክለኛው መንገድ ኒካህ ሲያደርሱ ይሄ ምን ይባላል? ጋብቻ ወይም ደግሞ ኒካህ ተብሎ ይጠራል። ከሱ በመቀጠል አንድ ሰው በእጁ ምን ካለ ባሪያ ካለ ሴት ባሪያ ከሆነች ያቺ ሴት ባሪያ በተዘዋዋሪ ለሱ እንደ ሚስቱ ነው የምትቆጠረው። ባሪያ አሁን ላይ የለም፣ አክቹዋሊ በድሮ ጊዜ ነው። ኦኬ በድሮ ጊዜ አንድ ሰው ባሪያ ካለው ያቺ ባሪያ እንዴት የምትታየው? እንደ ሚስቱ የምትሆነው። ኦኬ ለምን? ኦልሬዲ የሱ ናት፣ የሱ አንድ እንትን ናት። ስለዚህ እሷ ጋር መተኛትም እሷን እንደ ሚስት መያዝ ይፈቀድለታል ማለት ነው። ወልይ አያስፈልገውም። ወልይ ምንድን ነው? አሁን ምሳሌ አንድ ሴት ስታገባ በእስልምና ወልይ ያስፈልጋታል። ወልይ ሄዶ